እሱ የህፃን ቃል ነው እንዲያብዶ አይደለም። አላህ ይሄንን ቁርአን የጥቅምት ነው ብለው እንትን ሲሉ ማን አለ ብሎ ነው ኮት የሚያደርገው ነው ራሱ አለ። ቁርአን የሰው ቃል ነው ወይንስ የአላህ ቃል ነው? የአላህ ቃል ነው። የአላህ ቃል ከሆነ ታዲያ አላህ ነው ቁርአን የድግምቶች ከድግምት የተቀዳ ቃል ነው እያለው ያለው ተናጋሪው አላህ ነው። አላህ ኮት እያደረገ ነው። ሰዎች የሚሉትን ኮት እያደረገ ነው። የሰዎችን ኮቴሽን ነው ለሰው የሚያስተምረው ወይንስ መለኮታዊ መገለጥን ነው ለሰው ልጅ መመሪያ ይሁን ዘንድ የሚያወርደው? ኮት ያደርግና ሰዎቹ የሚሉት ትክክል አለመሆኑን ያስተካክላል። በኋላ ላይ ሄዶ ትክክል አለመሆናቸውን በመናገር ነው ትክክለኝነቱን የሚገልጸው ወይንስ መመሪያችሁ ይህ መሆን አለበት ብሎ ነው የሚያስቀምጠው አላህ? ሰዎች እርሜ ከበደ ተመልኩ ቁርአንን በጣም ነው ኡስታዝ በእውነት ዋው። ኦኬ ቀጥሉ። በጣም ቀጥሉ። መንጁስ አብዶ እያሳየህ ነው። እሱ ወደዛ ሳንገባ ፈቃለ ኢን ሃዛ ኢላ ሲህሩ ዩእተር፣ ይህ ከሌላ የሚቀዳ ድግምት እንጂ ሌላ አይደለም። ማን ነው አለ የሚለው እዛ ላይ? አሁን አለና አለች ሳይሆን አላህ አለች ከሆነም አላህ አለች አለ ከሆነም አላህ አለ። ቁርአን ሲመጣለት ቁርአንን ድግምት አለ የተባለው ወሊድ ኢብኑ ሙጊራ የሚባል የሆነ ቁርአኑ። ስለዚህ ቁርአን የወሊድ ቋንቋ ያለው ሌላ ሰው ያለው እኮ ነው። ሌላ ሰው እንደዛ ያለው እኮ ነው እንጂ አላህ ያለው አይደለም እኮ። ስለዚህ አላህ አረ ይሄንን ከናና አስወርደው። ስለ ቁርአኑ አይደለም ትክክለኛ ነው ያለው። ስለ ቁርአኑ ሳይሆን አያው ከና ቆይ ከና ኖ አታስወርዱ። እርሜ ሞዴሬተር ከለከልከኝ ነን ዛሬ ያስከፍላል። ያ ራሳታለሁ ያው ማንጁስ ቴንክ ዩ ማንጁስ። የኔ ጥያቄ ቁርአን የወሊድ ኢብኑ ሙጊራ ቃል ነው ወይንስ የአላህ ቃል ነው? ሚውቴን አንሳ። ወላሂ ዛሬ በላንቃ አላወረድም። አዑዙ ቢላህ አብዶ ከፈርክ እንደ አንተም ወላሂ በላክ አልወረደ ዛሬ ማንጁስ። በቃ ያው ሰጥቻለሁ ኡስታዝ ሙሉን ቴንክ ዩ ሞዴሬተርም ቴንክ ዩ ጋስት አክሰስም ሰጥቻለሁ። ቴንክ ዩ ባባ ታባርካችሁ። ማንጁስ ፈለክታለሁ አብዶ ተባረኩ አጋብዛላችሁ። እኔ እኮ የገረመኝ ማንጁስ ቁርአን የአላህ ቃል ነው እያልከኝ ካፍሮች ያሉትን ነው ሪፖርት ያደረገው ስትልኝ አላህ ሪፖርተር ነው ወይንስ መለኮት ነው? በዚህ ይተዳደሩ ዘንድ ለህዝቤ እንዲህ በላቸው ማለትና ሰዎች እኮ እንዲህ እያሉ ነው ብሎ ወሬ ማመሳጠርና ማቃጠር የሰው ባህሪ ነው የመለኮት ባህሪ ነው? ጆኒ ቀጥል። ከ5 ደቂቃ በኋላ ይመለሳል። እሺ ኬን ማለት ኬንና ነው ኬን ተብለም ትባለው። ኦኬ ሶሪ እኔ ነበርኩ ያስገባሁት ምክንያት። ኦኬ ኬን ሚዩት አድርገው ተቀባብላችሁ ታወራላችሁ። እሺ ያ ኬና ጊዜን ጠብቅና ከሱ ጋር ሲንጨርስ ወደ አንተ እንመጣለን። ጊዜ ጠብቃ ማለት ነው ኬና እና ማንጁስ። ኦኬ ማንጁስ መቀጠል። እሺ አቤት የሆነ ትልልቅ ሰዎች ነው አይደለ? እንረዳለን ነገሮችን አይደል? አብዶን ማን ያወጣው? አብዶን ማን ያወጣው ነው? እመጣለሁ ብሎ ነው የወጣው። የሆነ ሰው ቤተሰብ ጾም ለመያዝ ነው መሰለኝ። ሱቢ እየደረሰ ነው ማለት። እሺ ትክክለኛ ያልሆነ ማንጁስ ምን አልከኝ? ትክክለኛ ያልሆነን ነገር ሰዎች ሲሉ ኮት አድርገው ትክክል አለመሆናቸውን ሲገስጽ ወሬ ማመላለስ ነው ላንተ በጣም በቃ እዛ ጋር እንለያያለን። አይ ጥላቻ ምክንያቱም ልንገርህ ኩል ዳውን ምክንያቱም ልንገርህ ፌክ ብሮች ሲወጡ መንግስት ስለ ፌክ ብር ምንነት አይደለም የሚያስተምረው ህዝቡን፣ የባንክ ቤት ሰራተኞችን የኦሪጂናሉን የአገሪቱን መገልገያ ገንዘብን ኦሪጂናሉ ምን እንደሆነ እንጂ የሚያስተምረው ዛሬ ስለ ቢጫ ፌክ ቢያስተምር አረንጓዴ ፌክ ነገ ይመጣልና የባንክ ቤት ሰራተኞች ያውቃሉ። አላህ የራሱን ትክክለኛ ማንነት ነው የሚያስተምረው ወይንስ ሰዎች የተናገሩትን ሁሉ ለቅሞ ነው ለመሐመድ ሪፖርት የሚያደርገው? ኢኮኖሚ ያስተምራል አይደለ? ባንኮች የሆነ ፌክ አያስተምርም። ኦሪጂናሉን ነው የሚያስተምረው። ኦሪጂናሉን የሚያስተምራሉ። ቁርአን ውስጥ ኦሪጂናሉም አለ ፌክም አለ። ፌኩንም ተጠንቀቁ። እንደዚህ የሚሉት ትክክል አይደለም የሚለውን ነገር ይገስጻቸዋል።
እውነታው ከተነገረ እኮ ሹፍ መጽሐፍ ቅዱስ ሲናገር ምን አለ? በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በእናንተ ስላለው ተስፋ ምክንያት ለምጠይቋችሁ ሁሉ መልስ ለመስጠት ዘወትር እየተዘጋጃችሁ ሁኑ ስል መጽሐፍ ቅዱስን በማወቅ የተዘጋጃችሁ ሁኑ እንጂ ቁርአንን በማብጠልጠልና በማስተንተን መልስ ስጧቸው አይደለም የተባለው። እኔ ስለተወለድኩበትና ስለኖርኩበት ነው ስለ ቁርአን የሚያወራው እንጂ ኤርሚ መጥቶ ቁርአንን ሊያጠና አይደለም የተነገረው። እውነተኛውን መጽሐፍ ቅዱስን ታሪካዊ ዳራውንና ፍሰቱን ጠብቄ እኮ ነው የሚለው። ስለዚህ አላህ በየጓዳ የምናገሩትን ነገር ለነብዩ የሚያወራው ከሆነ ይሄ መሐመድ እኮ ጆሮ ነው አሉት አይሁዶቹ በዛን ጊዜ የነበሩት። በል ሁወ ኡዙን፣ እሱ እኮ ጆሮ ጠቢ ነው አሉት። ለምን? ዛሬ የተናገሩትን ነገ ተገለጠልኝ ብሎ በአደባባይ ስለሚያወራ። ስለዚህ አላህ ጆሮ ጠቢ ነው ማለት ነው የሰዎችን ታሪክ ለመሐመድ የሚያካብለው። ለጎበና እንደዚህ አይነት ወሬ የምታወራ ከሆነ እንደዚህ ያለ ኖርማል አንደርስታንዲንግ ያለው እሺ፣ ከኬና ጋር እንቀጥላለን ይሆናል አይደል? ከኬና ጋር እንቀጥላለን። ሚውት አድርግና ከኬና ጋር እንቀጥላለን። ምንም እንትን የለውማ። ሮጠቢ ነው ምናምን የምትለው ለማስተማር አልኩ። አንተ ወይ ረፍት አድርግና ከአብዶ ጋር ትቀጥላለህ። አብዶ ሲመጣ ከኬና ጋር ይቀጥል ኡስታዝ ማለት ነው። ያ ኬና ረቢ አቤት ቅድም ስታወራ ነበረውን እስኪ ማስረጃውን ጀመራ። አንተ ቅድም ሲያነሳ ከነበርከው ለምሳሌ ስለ ነገዶቹ ስትል ነበር። ነገዶቹ ብሎ እዛ ላይ የተገለጸ አንተ አውቆ እያጠመምክ ነው እንጂ የእስራኤል ነገዶች ሳይሆን የነቢያቶች ነገዶች ማለት ነው። ማለት መጀመሪያ ነቢያቶች ከየትኛ ዘር ናቸው? የተላኩበት ምክንያት አብዛኛው ቁርአን እኮ ነው የሚገድብህ። ጠማማ ስለሆነ ነው። ጠማማ ቁርአን እኮ ነው የሚገድብህ ለማስተካከል። አረከና እየተደማመጠን አብርቶ ነው እንደ የሰጡ ካለ ሰውየው። እሺ እና እግዚአብሔር ወይንም አላህ ራሱ ከሰጣቸው ይገባናል ብላችሁ ሙጭጭ ማለታችሁ ከየት የመጣ ነው? እንዴት? እነዛ ነቢያቶች ደግሞ እስራኤላውያን ናቸው ይላል መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 9 ላይ ሮሜ 9 እዚህ ቤት ሁሉ ነገር የሚወራ በመረጃ ነውና ከቁጥር 4 ጀምሮ እንደዚህ ይላል። እነርሱ እስራኤላውያን ናቸውና ለዚህ ነው እስራኤላውያን ናቸው። ልጅነትና ክብር፣ ክዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ያ በኒ ከነሱ ዘር ስለሚወለድ ነው። ስለዚህ ለዓለማት ያልሰጠው ንግስና ተሰጥቷቸዋል። ለዓለማት ያልተሰጠው ነቢይነት ተሰጥቷቸዋል። ለዓለማት ያልተገባው ክዳን ተገብቶላቸዋል። ለእኛ ግን በክርስቶስ ነው ያ በረከት የደረሰብንና እኛ የጸጋ ልጆቹ በእምነት ያገኘነው የልጅነትን መብት የተቀበልነው ልጆች ክርስቶስ በሰራልን ስናምን አንተ አረብ ነው ያልከኝ ከና ከልጁ ጋር በስርዓት እያወራን ነበር። ከልጁ ጋር በስርዓት እያወራን ነበርና ከነገዶች በነገዶቹም ላይ በተወረደው በነገዶቹም ላይ የተወረደውን መጽሐፍ እንቀበላለን ስትሉ ከነገዶቹ አንዱ ከቢንያም ነገድ የመጣው ጳውሎስ የጻፋቸውን ደብዳቤዎች ትቀበላለህ አልኩት። አንተ ነህ ዞሬ ወደዚያ የተመለስከው ገለን ያለፍነው ርዕስ። ስለዚህ
ከነኚህ በነገዶቹ ላይ የተወረደውን መጽሐፍ የተሰጣቸውን መጽሐፍ በአንድም መካከል የማንላይ ስንሆን አምነናል በሉ ተብላችሁ ስትገደዱ ያንን ሳዳም ገብት እየወጣ ነው። ሚዩት አርገው ታዲያ ሚዩት አርግ እንደገባችሁ ሚዩት አርጉ ቅዱሳን። እሺ ቴንክ ዩ ኬና በነገዶቹም ላይ የተወረደውን መጽሐፍ በአንድም መካከል የማንላይ ስንሆን አመነን ብላችሁ 124,000 ነቢያት አሉ በእስራኤላውያን መካከል ብላችሁ ታምናላችሁ። ከ124,000 አንዱ ጳውሎስ ነውና ጳውሎስ የጻፈውን ደብዳቤ ትቀበላለህ ያልኩት ወዳጄን ከእርሱ ጋር ዘግቴን ያለፍነውን አንተን ወደዚህ የመለስከንና በነቢያቶቹ ላይ የተወረደውን ነው እንጂ መጽሐፍ ቅዱስን አይደለም ብለህ መጣ። መጽሐፍ ቅዱሱ እና ጳውሎስ አሉበት። የጳውሎስን መልእክት ትቀበላለህ ወይ ነው? ኦኬ አንደኛ እዚህ ላይ ማለት ነው አንቀበልም። ለምን በለ ቁርአኑ ጋር ከፈርክ ማለት ነው። እኛ የምናምነው ከአላህ ነብያት ላይ የወረደውን ነብያት ላይ መውረዱን ነው። ገብቶ አይደለም መውረዱን ነው እንጂ ተፈጻሚነቱም አይደለም። ገብቶ አይደለም አላህ ዋሽ እያልከኝ ነው። ነብያት ላይ የወረደው ነብያት ላይ መውረዱን ነው የምናምነው። አንደኛ ጳውሎስ ነብይ አይደለም። ቆይ ሁለተኛ ደግሞ ደብዳቤ እያልክ ነው። እሱ የጻፈ ደብዳቤ ደግሞ እሱ የጻፈ ነው እንጂ ከአላህ የተጻፈ ደብዳቤ መጽሐፍ ቅዱስም እኮ ደብዳቤ ነው። እሱን አታውቅም? መጽሐፍ ቅዱስ ደብዳቤ ነው። አታውቅም? እስከ ዛሬ የማን ደብዳቤ ነው? የእግዚአብሔር ደብዳቤ። ደነገጥክ አይደል? እግዚአብሔር ነው ጻፈ። ደነገጥክ አይደል? ምን ማስደነግጥ ነገር አለ? ስለዚህ አሁን እያልኩህ ያለው ኡስታዝ ይሄ እውቀት የለውም። ይሄ እውቀት የለውም። ጉንጫ አልፋ ነው የሚሆነው። ሳምቡሳ ብላ አንተ አፍተር ብራዘር። እሺ ሳዳም ነው የቀደም። ኦኬ ማን ነው? ኦኬ ሳዳም ሳይሆን አብዱ ነው። ሳዳም ከሁለት አንዱ አብዱ ነው። አብዱ ሰላም ብለናል። እንኳን በሰላም መጣ። አቤት ድምፅ አለ ከኋላ ድምፅ አለ። ድምፁን አርቀው ወይ ድምፅ ረብሻል። ወይ በኋላ ሲስተካከልልህ ትገባለህ። ሳዳምስ ሳዳም አውራ ናላችሁ። ሰላም ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? አንድ ሁለት ጥያቄ። ድምፅን ከፍ አድርግ ትንሽ። አዎ አልሐምዱሊላህ። አቤት ያ ከእንቅልፍ የተነስቼ ስለሆነ ይቅርታ አድርጉልኝ። አሁን በድምጤ ጥያቄያችን ሰምተሃል? ደጋግመህ ነው ሳዳም ቅድም እየሰማሁ ነበር። ደጋግመህ ነው አንድ ቁጥር ስጽፍ ያስገባው ኮሜንት ላይ ገና ቅድም ጀምሮ ማለት ነው። ስለዚህ ልክ ተኝታ ነበር እንዴ? በእንቅልፍ ውስጥ ሆነ ነበር እንዴ? አንድ ቁጥር ኦኬ። ስለዚህ ነቅተህ ከሆነ ችግር የለውም። ለድምፁ ችግር ማለት ነው። ችግር ድምፅን ከፍ አድርገውና አውሩ። ኮንቨርሴሽናችሁን ሰምቻለሁ። እሺ መልሶ አለ ነጥቦች ያነሳው ነበር። ደም ቁርአን ተበርዟል፣ ምንድነው እሱ ተውራትና ኢንጂል ተበርዟል የሚል ጥያቄ ጠይቀው ነበር አንድ ወንድሜ እና ለሱ ማስረጃ ጠይቀው። ቁርአን ተበርዟል ነው የጠየቁት? አቤት ተውራት መበረዙን ወንጌል ሳዳም ሚውት ነው ማለት ነው። ለሱ ደግሞ አቤት አቤት ኖ ሚውት። ተውራት መበረዙን መረጃ ልታመጣልን ነው? ተውራት መበረዙን መረጃ ልታመጣልን ነው? ተውራት የሚለውን አንድ ቁርአን አያ ላንብብልህ። ኦኬ ይሰማል? ጎበና እየሰማሁህ ነው። ኔትወርክ ወጣ ገባ ነው የምለው።
ሰላም ለእናንተ ይሁን። ኮፒ ሊንክ ቢደረግ ቆንጆ ነው ለድምጽ ጥራት። ሳዳም ላስወርደ ነው እታች ወረድ። ተደብቀህ አንድ አያ ላንብብልህ ብለህ ትላለህ አይደል? እታች ወረድ። አያን የምትፈልገው ክፍል ካለ አይነግረንም? እዚሁ ንገረን። ተደብቀህ ስራ ለመስራት ማለት የብርሃን ልጆች ነን። እሺ ሀሳቡን አንስተውም አለ ጳውሎስ ጀግናው አንስተው በጣም በእውነት ጌታ ኢየሱስ ይባርክ ኡስታዝዬ። በጣም እንደው እኔ ስሰማ ቦል አልጠግብም አልኩ። በቃ እንደዚህ በእውቀት የሚነገር በእግዚአብሔር ጸጋን አብዝቶልህ በወንጌል እውነት በቁርአን እውነት በዛ ቤት ውስጥ እግዚአብሔር ሲያሳድጋት በዓላማ ነውና ስለአንተም ስለሌሎችም ወገኖች ማለት ነው ብዙዎች ከታች እየጻፉ ያለውና እግዚአብሔር ይባረክ። ያውም ደግሞ በቋም የበለጠውን አሳፋሪ ያመጣ እነርሱም ተውራትን እና እንጂልን ከጌታቸው ወደ እነሱ የተወረደውን መጽሐፍ ባቋቋሙ ወይንም በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ሰዎቹ ነው በመጽሐፉ ያልተዳደሩት እያለ ነው ያለው ወይንስ መጽሐፉ ነው? እኛ ብዙውን ጊዜ የምናስተምርበትን ጥቅስ ይሰጠኛል እንዴ? እነርሱም ተውራትን እና እንጂልን አለ ከጌታቸውም ወደ እነሱ የተወረደውን መጽሐፍ በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ዘዳግም 28ን እዚህ ጋር ማንበብ እንችላለን። እሺ በጣም አደገኛ ዘመን ስለነበረ ማለት ነው። በዚህ መንገድ እንዳትሄድ ብሎ ነብዩን ያስጠነቀቀበት ዘመን ነበር፣ ጌታ ኢሳያስን ማለት ነው። በዚህ ህዝብ መንገድ እንዳትሄድ ብሎት ማለት ነው። ምክንያቱም ሰማይና ምድር እንደሚማነው መንገዳቸው ከመንገዴ ሀሳባቸው ከሀሳቤ ሰማይ ከምድር ከፍ እንደሚል ነው ብሎ ያለበት ዘመን ስለነበር ባሪያውን እንደዛ አለው። ስለዚህ ሰላም ከእስራኤል ጠፋ እና ስብራት ሆነ፣ ጦርነት ሆነ፣ የተለያየ ነገር ሲሆን ከዛ
እሱ ቁፋሮ አይሰጡ ሪፖርት ለማድረግ ማለት ነው። እኔ እሱን ለማንበብ እስኪወጣ እሱ ሌላ ስራ ሊሰራ ነበር ያሰበው። ቀደም ነው። እሺ ምንድነው ኤርሚያስ አንዳንድ ቁጥር ምጽፍልኝ? እሺ ና ኦኬ። ጊዮናዊት እሺ ጊዮናዊት እንዴት ነሽ? ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ሰላም አለን አለን። እኔ የምለው አንድ ጥያቄ ብቻ ለመናገር ነበረ። እኔ ያው ኦርቶዶክስ መስላችሁ ነበር እስካሁን ታፕታፕ ኮፒ ሊንክ ሳረግ የነበረው ማለት ነው። አልከሰርሽም እና አሁን ሙስሊምም ሆነ እናንተም ሆናችሁ ተመሳሳይ ናችሁ በእኛ ታውቃለህ አይደለ? እናንተም ማርያምን የካዳችሁ ናችሁ፣ እነሱም ደግሞ ጣዖት አምላኪ ናቸው። ስለዚህ እናንተም ደግሞ መስተካከል አለባችሁ። ማስተካከል ሳይሆን መጀመሪያ ራስህን አስተካከል፣ ስለ ማርያም መጀመሪያ ወቅ፣ ከዛ በኋላ ነው ወደ ስብከት መግባት ያለብን፣ ለማስረዳት መሄድ ያለብን። ገባ? ማርያምን ጠልተህ ልጇን ወደህ አይሆንም። እህትዬ ምን እንወቅ? ነገርኩህ የምነግርህ ማርያምን ጠልተህ ልጇን ወደህ ይኸውልህ፣ ልጇን ወደህ አይሆንም። ስታስተምር ማርያምንም አብረህ እየሰበክ እያስተማርክ ሌላኛይቱ ሼካ መጣችብን። ምን እንወቅ? ብቻ ይኸውልህ ሙስሊምን ብቻ አይደለም ማስተማር ያለብህ፣ ስለ አንተም ደግሞ ሃይማኖት ማርያምን እየጨመርክ አስተምር። አንተም ራሱ አንድ ከሃዲ ነህ። መናፍቅ የሚባለው ስም ራሱ ከሃዲ ማለት ነው። ታውቃለህ አይደለ? ስለዚህ ይሄንን አስተካክል ስታስተምር ጀመረ። ምን እንወቅ እስቲ ስለ ማርያም ንገሪን። ምንድነው የምንወቀው? በቅነት ነው የምጠይቅሽ። ምን እንወቅ? የጌታ እናት ነው። አዎ የጌታ እናት መሆኗ እናውቃለን። ማለት ምን እንወቅ ማለት እኔ ይኸውልህ፣ እኔ ብዙ ያው እኔ ተማሪ ነኝ። ይኸውልህ አዳምጠኝ እኮ ምን እንወቅ? እኔ ተማሪ ነኝ። ይኸውልህ ልከራከር ሳይሆን መጀመሪያ ገባ። እኔ ሃይላይቱን ነው ነግረህ እንድናቅ የምትፈልጊውን ነገር 1 2 3 አንተ ማርያምን ታወዳታለህ እንዴ? በጣም አንተ ማርያምን ትወዳታለህ ወይ? ማርያምን ታምናታለህ ወይ? የጌታ እናት መሆኗን ታውቃለህ? እቴ እየተደማመጥና እንደዛ ኮንክ ታዲያ ለምን ጴንጤ እየተደማመጥና ታዲያ እንዴ አንቺ ጠያቂ ለምን መናፍቅ ኮንክ? ለምን ወደ ኦርቶዶክስ እግዚኦ አንቺ ቀዳሽ አለ ስላልሆናችሁ ነው። አንቺ ቀዳሻችሁ ተካሽኩ መልቆንጠጥ የሚቆነጠጥሽ ሰው አለ እንዴ? ሰርሽ ሚዩት አድርጊ ውስጥ እስቲ እንዴ! የሴት ቀዥቃዣ እንዴት ያስጠላል! ምንድን ነው? የኦርቶዶክሳውያን ማርያም አንወዳትም። እውነቱን እንገራችሁ አንወዳትም። ለምን? የጌታ እናት ማርያም ስላይደለች ማለት ነው። ጫን ያለውን አመጣሁበት ማለት ነው። አሁን ልብ ያለው ሰው ካለ ገብቶ ከኔ ጋር ያወራል። ኦርቶዶክሳውያን ማርያም ብላ የሚሏትን አንወዳትም። ለምን? የጌታችን እናት ስላይደለች። ለምን? መረጃ አለኝ። እንግዲህ ዙሩ ላክረረው እስማኤላውያንንም እዚህም ደግሞ መምሬ ሽርሽርንም የሚያደቅ በተር ነው ያለን። የኦርቶዶክሳውያን ማርያም አንወዳትም። ለምን? የጌታ እናት ማርያም ስላይደለች። ለምን? መጽሐፍቶቿ የጌታ እናት ማርያምን ባህሪ ስለማይናገር። ታዲያ የጌታችንን እናት የኢየሱስ ክርስቶስን እናት እስራኤላዊቷን እናትና እስራኤላዊቷን እህታችንን እንወዳታለን። በክርስቶስ ኢየሱስ እናታችን ናት። በክርስቶስ ኢየሱስ እህታችን ናት። አይሁዳዊቷ እስራኤላዊቷ ማርያም፣ የኦርቶዶክሳስ ማርያም ይሄ የማያድግ ጭባ ልጅ አዝላ ወይ አቅፋ ቁጭ ያለችዋን አንወዳትም። ቻለው እንግዲህ ለምን ብሎ የሚል ሰው ካለ ናግባ። ቄሶቹ ኑግቡ ደግሞ ኡስታዝዬ እስካሁን ሌሎቹ ቄሶች ሲያነጋግር ነበር። ኑግቡ ደግሞ በዚህኛው ተርታ ማለት ነው እንጂ ዝም ብሎ መንጣጣት አይደለም። እመቤታችንን ተወዳታላችሁ። እመቤታችንን ማወቅ አለባችሁ። ማነች እመቤትሽ? በመጀመሪያ እሺ የጌታ እናት ማርያም ነች። የመጽሐፍ ቅዱሷን የምትዩ እሷን ከሆነ እንዴታ ምን ይጠየቃል? እንዴት እንደምንወዳት ምን ይጠየቃል? መውደዳችንን ምክሯን በመስማት ምክሯን በመቀበል ተግባራዊ ያደረግን ሰዎች ነን።
ደሞን ብላ መከረቻችሁ እናንተን ብላ ካልሽን በገሊላ ቃና በሰርግ ቤት ቁጭ ብላ ሳለች በዛ ሰርግ ቤት ለነበረው ትውልድ ብቻ ሳይሆን ከዛም በኋላ ለተነሳው አሁንም ላለው ከዚህም በኋላ ለሚመጣው የሕያው እግዚአብሔርን ቃል ለሚያምን ቅዱሱን መጽሐፍ አንስቶ ለሚያምን ዮሐንስ ወንጌል መጽሐፍ ምዕራፍ 3ን ለሚያነብና ለሚያምን ማለፊያ ምክር የመከረች ድንቅ እናት ናት ያለችን። የጴንጤዎቹ ማርያም ማለት የመጽሐፍ ቅዱሷ ማርያም የእስራኤላዊቷ ማርያም ናት። ልጇ አሁንም የማያድግ ከርሞ ጥጃ ተብሎ ፎቶ ላይ ካርቶን ላይ ማንም እየሞነጫጨረው የሚስለው አይደለም። የጌታዬ እናት ማርያም ልጇ አሁን በአባቱ ቀኝ በክብር አለ። የ2000 ዓመት ዕድሜ ያለው ነው በሥጋ እንኳን ስትቆጥረው 2000 ዓመት የኖረ ሰው አለ? ማንን ያክላል? ማቱሳላ ልበልህ 969 ነው የኖረው። 2000 በኢትዮጵያ 17 የኢትዮጵያን ከቆጠሩት 2017 ዓመት ዕድሜ ያለው በአብ ቀኝ የዳዊት ልጅ አለ። በዘመናት የሸመገለው ጌታ አለ። የማርያም ልጅ እሱ ነው። ይሄ ያላደገ ከርሞ ጥጃ የሚመስል ነገር ማንም ሰዓሊ የሚወጫጨረው እሱ አይደለም ኢየሱስ። አሁን እነ ኡስታዝ ያርፋሉ፣ ሌላው ኡስታዝ እዚህ ይቀጥላል። ኤርሚያስ ማለት ነው እንዴ! የምን መንጣጣት ነው? እታች ኮሜንት እያደረገች ነበር። ሌላ እፎይ ምንድን ነው ያልችው? እፎይ መጣ ብለን ስንል የባሱ እፎዮች መጡ ብላ ማለት ነው። እና አብዶና እነ ኡስታዝ እዚህ ቅድም ሲናገሩ ጎበና ማለት ነው። እና ከዛ ደግሞ ኮሜንት እያየው ነበር ታች ወይ ጴንጤዎች ናቸው እንዲ ያለች አሜን አሜን ስትል ቆይታ ማለት ነው። አዎ አብዶም በጌታ ወንድማችን ነው፣ ኡስታዝዬም በጌታ ወንድማችን ነው፣ ጴንጤ ነው። አየሹ እስላሙንም እንደዚህ ያርገበግቡታል። እዛ ቤት ያደጉ የክርስቶስ አምባሳደሮች፣ የክርስቶስ ጀግና ሰራዊቶች ናቸው፣ ጴንጤዎች ናቸው። እነዚህ ሲያወሩ የሰማችኋቸው እዚህ ያሉት ማለት ነው። የመስጊድ ኢማም የነበሩ ሰዎች ሁሉ ናቸው። ቁርአንን አየው አይደል? በአረብኛ አየው አይደለ? አዎ ሼር ሳደርግ ነበር። ለካ በከንቱ የደከምኩት አላለችም። እመልስልሻለሁ ሼርሽን አንድ ቀን መጥቼ ማለት ነው። ከዛ መታ ደግሞ እኛ ላይ ትጫለች። በመጀመሪያ እናንተ ማርያምን ክዳችሁ ምናምን ነገር ምን ብለን ነው ማርያምን የካርናት? የጌታ እናት አይደለችም ብሎ ያለ ሰው አለ እንዴ? ታማልዳለች ነው ብላችሁ የምትሉት? በእንፉቀቃችሁ የዘመናችሁ ቁጥር እስኪያልቅ ድረስ ማርያም ታማልዳለች ብሎ የሚል የመጽሐፍ ቅዱስ ክፍል አንድ ኦርቶዶክስ አያሳየንም። ያሳየኝ ቀን እኔ ኦርቶዶክስ ሆናለሁ ብዬ እኮ ቃል ገብቻለሁ። ተፈለገ ታጣ መጽሐፉ ላይ የለ። ኬታ አባታችን እናምጣላችሁ እስቲ እንደምንም እና አባ ገብረ ኪዳን ጠይቋቸውና አስገብተው ቢጽፉት የሮሜ መልክ መጽሐፍ ምዕራፍ 8 ላይ ያለውን ሰርዘው የኢየሱስን አማላጅነት ከሚቀይሩ የማርያምን አማላጅነት የሆነ ቦታ ላይ ቢከቱት የሆነ ቦታ ቢፈልጉ አይመስላችሁ? ምክንያቱም ተጠይቃችሁ የማርያምን አማላጅነት የምታሳዩት ምንም መረጃ የላችሁ። እንደምንም ቄሶቹ ነገሯቸውና ይጨምሩት። እሱ ነው የሚሻለው። ምን ብለን እንመናት? የማርያምን እናት እናቱ ናት። በቃ ማን የጌታን እናት እናቱ ናት። በጽይት ሴት ነች። በጌታ ያመነች ነች። በጸናዋም ከዚህ ነው የተገኘው። ታማልዳለች አልከኝ? የለም። አንተው ራሱ ታማልዳለች ብለህ የምትለው ሰውዬ ልታስረዳው የምትችለው ማስረጃ የለም። የምታሳየው የምትችለው አንድ ገልጬ የማሳየው አትጠይቁኝ ጥቅስ እዩና መኑኝ የልቤ ሲደርስ እያለ መምህር እኮ ባዶ መቃብር ላይ ሲንከባለል አየ ነው። እንደ ጠገባ አህያ ማለት ነው። ጥቅስ አምጣ ስንለው ኢየሩሳሌም ሄዶ እስራኤል ሄዶ የማን መቃብር እንደሆነ በማይታወቅበት ላይ ገልጬ ማሳየው አትጠይቁኝ ጥቅስ እዩና መኑኝ የልቤ ሲደርሳል። ያንተ ልብ ሲደርስ አይደለም የማርያምን አማላጅነት የምናምነው። የተጻፈ መጽሐፍ አምጣ፣ ገልሜውን አምጣ አልኩህ። እዚህ ወዲህ ትለዋለህ። ይህ ጴንጤ ቤት ነው ብራዘር። ከእስልምና ሃይማኖት የመጡ አይታቸው እያያቸው ነው። እነ ኡስታዝ አምጣ ከቁርአኑ ነው ብሎ የሚሉት። ይኸው ሌላኛው ደግሞ ዲያቆን ኡስታዝ ኤርሚያስ አምጣ እያለ ነው ማለት ነው። አምጣ ከመጽሐፍ ማርያም ታማልዳለች አልክ አምጣ። ከሙታን ተነስታለች አልክ አምጣ መረጃ። ልጅ ትሰጣለች አልከኝ አምጣ መረጃ። ማንሽ ሪሴፕሽኒስት ተረኛ አስገቢልኝ ኦርቶዶክሳውያንን ማለት ነው። ተንቀዠቀዠ ካለ
ሁለተኛ እግዚአብሔር ይስጥልን ነው የሚባለው። እንደሚያርስ የአንድ አባት ልጆች አይደሉ? አንዱ ሲጠቃ እኮ አንዱ ይከፋዋል፣ ይደጋገፋሉ። ይሄ የፋርስ አለቃና የግሪክ አለቃ ነው እንዴ ነገሩ? እንዴት ነው? እኔ ከሄድኩ በኋላ የፋርስ አለቃ ይመጣል ያለው ገብርኤል ትዝ አለኝ፣ ለዳንኤል ማለት ነው። መልአኩ ገብርኤል በባቢሎን አውራጃ ላይ እኔ ከዚህ ከአንተ ጋር ከሄድኩ በኋላ ከዋነኞቹ አንዱ ሊረዳ መጣ። እሱንም በአየር ላይ ጠውቁት፣ በዛ የፋርስ መንግስት ጋር ጠውቁት። እኔ ከሄድኩ በኋላ የግሪክ አለቃ ይመጣል አለ። ኡስታዙ ሲወጣ ብቅ አለችልህ የግሪክ አለቃ ማለት ነው። ሁለተኛ እንዳይለመደሽ ለማለት ነው። እሺ ቴንክ ዩ። እሺ መዘነ ነው መዘነ ያለ አንተ ታች ውስጥ ተደብቀ ወይም ተናገረው አይሰማ የምሰራውን ስራ እናውቃለን። ከዚህ በኋላ እኔ ታች ያወረድኩ ራስን ያስወጣኝ እኮ ተደበቅካ ተደበቅ ስትደበቅ ራስን ያስወጣኝ ነው እኮ እኔ ነኝ ያስወጣው እኮ አልኩ። ግን ስለተደበቅ እኮ ኡስታዝ ሲናገር አንተ እዚህ ፊት ለፊት ላይ ሆነ እንደዚህ መስማት ያለበት ለምን ወደ ኋላ ትሄዳለህ? ብለርድ ሲሆን ተደብቃል ማለት ነው። ለእኛ ተደብቃል፣ ብለርድ ሆኗል ማለት ነው። በዛ ሰዓት ሪፖርት ልታደርገም ስለምችል ሞዴሬተሮች ይከታተሉ። ኔትወርክ ኮኔክት ሊሆን ይችላል። ኦኬ ቀጥል። ከኡስታዝ ችግር የለውም። ሳዳም ሁሴን ግን ስንወያይ በክብር ቢሆን አሪፍ ነው። እሺ በትክክል አንተ ማሳለጥና መሳለጥ በትክክል መረጃና በመረጃ እንወያይ። طيب ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم منهم أمة مقتصدة وكثير منهم ساء ما يعملون إلى التوراة تبرزوا لنا يملوا الزيقة ሳዳም ያው እነሱ ነሳራን ነው አይደል? ነው ጥያቄያችን ምን ነበር? አይሁዶች ነው ጥያቄያችን ምን ነበር? አንዴ ለመለስልህ ጠየቀኝ አይደል? እየጠበቅኩ ነው። ይሰማል? ምንድን ነው ድምጽ ይቆራረጣል? እርሚ በትልቅ ሆነና እስኪ ታብታቢ አድርጉ። እኔ ወደ ቦታው መለሰኝና እሱም ይውጣና ተመልሶ ከእንደገና ይላክ። ኖ ይቅርበት። ሳዳምን እንዳታስገቡት ብሎክ አድርጌ ነው ማስወጣው። ሌላ ስራ ላይ ነው ያለው። እኛ እሱ ሲሆን ብቻ ነው የምረብሸው። አየህ እኛ ናስመጣለን። እሺ ናዲ ሰላም ነው? ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ሙስሊም ነኝ እና ጥያቄ ለመጠየቅ ነበር። እንኳን ደህና መጣ። ጥያቄ አለን እና ትጠይቃለህ፣ መብትህ ነው። ለመጠየቅም ትችላለህ። ግን ጥያቄ ለመጠየቅ ነው የገባሁት። ለመጠየቅ አልገባህም? አንተ አትጠይቅም? ለመጠየቅ ሳነብ ግልጽ ያልሆነልኝ ነገር ለመጠየቅ። ከምን ላይ ነው? ከቁርአን። ከምንድን ነው የምትጠይቀን? ከምንድን ነው የምትጠይቀን? ከመጽሐፍ ቅዱስ እየጠየቀኝ ያለ ነው። ከቁርአን ነውና ከቁርአን ነው እኛ ዛሬ። ስለዚህ ጥያቄ ለመቀበል ፈቃደኛ አይደላችሁ?
ጥያቄ አንቀበልም። ምክንያቱም ቁርአንን ሳታቅ መጽሐፍ ቅዱስን መጠየቁ ተገቢ ስላይደለ። አይ በቃ ችግር ጥያቄ የምትቀበሉ ስለመሰለኝ ነው የገባሁት። አመሰግናለሁ። ቴንክ ዩ። መቻጣን ይህንን ሀሳብ ማስቀየሩን እንዴ በጣም እሺ። ሌሎች ሙስሊሞች ካላችሁ ጻፉልን። ዛሬ ሱቢ አብረን ሰግደን ነው የምንለያየው። እናንተ ጋር ቀን ነው ምሽት ነው? እርሜ ምሽት ነው ኡስታዝ። አንተ ጋር ሚድናይት እኮ አለፈ አይደል? ሚድናይት 2:30 ሊሆን ነው። አይ መተኛትም አለብህ። አይ ብዙም እንትን አይረብሸኝም። ምን ታስፈልጋለህ ለእግዚአብሔር መንግስት። 3 ሰዓት ሲሆን ምግብ ምናምን ወጣ ሞቅላቸው እነሱ ሲበሉ እነተኛለሁ። በፊት የለመድኩት ነው። ልታፈጥሩ ነው? አስፈጥራቸውና እኔ ይኸው አመስግኜ በላለሁ። ሁሉንም ከምስጋና ጋር ቢቀበሉት መልካም ነው፣ የምጣል ነገር የለም ስላለ ያስተረፉትን በላለሁ። እነሱን ቀስቅሻቸው። መልካም ቤተሰብ ሰላም። ኦኬ ሙስሊሞች ላኩ። ልክ ቆይ እስኪ ዩሱፍ ተቀብያለሁ እና ግባ። ኦኬ እዚህ ገስት ላይ ያላችሁ ውረዱ። በሙሉ የተንጠለጠላችሁ ማለት ነው ውረዱ። ሙስሊሞች ብቻ ካሉ የተኙም ይውረዱና ብያባ አርከፉን ጀነር ጎበናኮ ጎነጋንጎ ነጋን ሲፋ ባየቱ አሜን አሜን። ኤርሚ ሰላም ይብዛላችሁ። ዳኒ ጌታ ሰላም ይብዛላችሁ። ጌታ ኢየሱስ የተባረከ ይሁን። ታች ያሉ ሰዎች ኮፒ ሊንክ ቢያደርጉ እስካሁን ድረስ ኮፒ ሊንክ 50 ሺህ እንኳን አልገባም። ሁላችንም እስቲ ኮፒ ሊንክ እናደርገው። እሺ ታችሁር አይደለም የነብዩ መሐመድ ጎሳ ተብላ ብትባል አታመጣ። ሚውት አድርጌው ነበር እኮ ቅድም የገማ መልእክት ምናምን ስድብ ካያችሁ የጴንጤዎች ናቸው እያለ ሲጽፍ ስለነበር ሚውት አድርጌው ነበር። እንዴት ልኮ እንደገባ አላውቅም። እኔ ነኝ ያስገባሁት ስለላከ ቄዳር ነብዩ መሐመድ ነው ብሎ ይላል። አሁን ብጠይቅህ አታውቅም የቄዳር ልጆች እና ማን እንደሆኑ አሰፋፈራቸው የት አካባቢ እንደሰፈሩ የእውነት እኮ ብዬ የእስማኤልን የዘር ሀረግ 12ቱንም አባቶችን ያጠናሁትኝ የእስማኤል ልጆች ማለት ነው መጽሐፍ ቅዱስ ላይ ስለሚናገር እና ብጠየቅ እንዴት አድርጎ ከቆሬሽ ነገድ የወጣው መሐመድ ማን ነው የቄዳር ዘር እንደሆነ አሳይ ተብሎ እንኳን ቢባል እንደው ከሆነ ማለት ነው አሳይ ተብሎ እንኳን ቢባል አያሳይም። ቄሶቹም አይመልሱም እንኳን እሱ። እሺ ማሂ ሰላም ማሂ ሰላም ሜድ እንዴት ናችሁ? እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ የወንጌል አማኝ ነኝ። ብዙም ጊዜ ከሙስሊም ወገኖች ጋር እንትኖችን ስለማደርግ ይገባሉ። ያኔ እኔ እዚህ ኦንላይን ላይ ካለውኝ ምናልባት እንትን ብለው ከመጡ ለማውራት ያህል ነው። ለሆነ ጋርም በተባበር ነው። ኦኬ ይከታተሉሻል። አንቺ ትከፍቻለሽ? ቤት አልከፍትም፣ ግን እነሱ ቤት በመግባት ጥያቄ እንጠያየቃለን። እንዲሁም ደግሞ ከኦርቶዶክስ ወገኖች ጋር ምናምን አንድ ላይ ገስት በመክፈት እናወራቸዋለን ከነማሜ ጋር ምናምን። እሺ መልካም ኦኬ ወገኖች እስካሁን 1 ሚሊዮን አልገባም። 900 ሰው አለ። ኦልሞስት ወደ 1000 ሰው ነበር ይከታተል የነበረው ቅድም። እዚህ ውስጥ ያላችሁ እዚህ እኔ ጋር ስክሪኑ ላይ በጣታችሁ በተነኩት 869 ሺህ ያለ ወደ 1 ሚሊዮን ቢገባ ቫይራል ይወጣል። ኮፒ ሊንክ እና ሼሩም ወደ 41 ሺህ አድርሳችሁታል። ቴንኪው ጌታ ይባርካችሁ። የእውነት ዛሬ በጣም ደስ የሚያሰኝ ነገር ነው ያደረጋችሁት እንጂ ሪፖርት ያደርጉ ነበር። ይሄ ሁሉ ነገር ሲወርድ ሪፖርት ያደርጉ ነበር። ግን እግዚአብሔር ባርካቸው። እስካሁንም ገብተው የተነጋገሩ ሙስሊሞች ብዙዎቹ ጨዋዎች ናቸው ማለት በቃ በአመለሸጋነት ነው ያወሩት። በቃ የማይመለከታችሁ ሰዎች ገስታ ትላኩ። አርእስቱ ላይ ብቻ ሊያወራ የሚችል ሰው ነው የምንፈልገው። ከኦርቶዶክስም ከሆነ ብሶት ያለበት መጥቶ እኔን ማውራት ይችላል፣ ዳንኤልን ማውራት ይችላል። ከእስልምናም ካለ ብሶትም ይሁን እውቀት ካለ መጥቶ ከኛም ጋር ከወንድማችንም ጋር ማውራት ይችላል።
እሺ ሊሊ ሰላም ነው? ሰላም እንዴት ናችሁ? ደህና ናችሁ ሁላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ታች? እኔ ፕሮቴስታንት ነኝ። ለምን ላክሽልን ታዲያ? እኔ እርም ጥያቄ አለኝ። በምን ጉዳይ? ለምንድን ነው ማለት እኛ ፕሮቴስታንት ድረስ ሌላ ኦርቶዶክሳውያኖችን ወይት እኛ ፕሮቴስታንት ብለሽ ምን ልትናገሪ እንደሆነ በመጀመሪያ ከመናገርሽ በፊት ማይኩን ክፈችና የት ቤተክርስቲያን ነሽ? እኛ ብለሽ እዚህ ነው ቤት ላይ አትናገሪም። በመጀመሪያ ለወቅሽ እንተዋወቃት ሊሊዬ። እኔ ጥርቻል ፕሮቴስታንት እምነት ተከታይ ነኝ። የት ቤተክርስቲያን ነሽ? እዚህ ላይክ ሙሉ ወንጌል። የትኛው አጥቢያ? ሙሉ ወንጌል ላይክ የኢትዮጵያ ሙሉ ወንጌል እኮ። የትኛው አጥቢያ ላይ? አጥቢያሽ የት ነው? እየሰማሽኝ ነው? አጥቢያሽ የት ነው? ሙሉ ወንጌል አጥቢያሽ የት ነው? ሙሉ ወንጌል የሚባል ዝም ብሎ ሙሉ ወንጌል አይደለም ደምሳሳው አጥቢያ አለው። አጥቢያ የትኛው አጥቢያ ነሽ? ኤርሚዬ ሙሉ ወንጌል ብቻ አላለችም። ባይዘው ላይክ ሙሉ ወንጌል ነው ያለችው። ኖ አይ እሱን አላውቅም። ስለዚህ እታች ወረጂ ማነሽ? ወይዘሮ ጥደው ዘለል እኔ ጋር መጣሽ ሙሉ ወንጌል አትበኝ። ሙሉ ወንጌል የኛ ናት። ስለዚህ አጥቢያ አለ። በአጥቢያ ውስጥ ፓስተሮች አሉ። ስለዚህ አጥቢያሽን መናገር አለበሽ ማለት ነው። ላይክ ሙሉ ወንጌል ነው አይደል ያለችው? ከዛ አጥቢያውን እኮ ስጠይቃት አጥቢያውን አላውቀውም አለች። ላይክ ሙሉ ወንጌል አለች። ላይክ ሙሉ ወንጌል ብሎ አለ እንዴ ነገር? ኤኒዌይስ 52 ፎሎወርስ አስቀምጣን የገባችው ፌክ አካውንት ነው። ቅዱሳን ፕሊዝ ታፕ ኮፒ ሊንክ ሸራ እናድርግ። ታፕ ጎበዞች፣ በቃ 1 ሚሊዮን ልንሞላ ነው። አንድ 1 ሚሊዮን እናድርገውና ከዛ በኋላ ደግሞ ወደ ኮፒ ሊንኩ እንዞራለን። ዛሬ 100 ሺህ ሁሉ አግብተነው ነው የምንወጣው። ዘመናችሁ ይባረክ። ተባረኩ። ተባረክ። ጸጋ ይብዛላችሁ ወገኖች። ቴንኪዩ የእውነት ተባረኩ። እሺ ዶክተር እየወጣን ጋር እመጣለሁ። በመሀል አንድ ነገር ጣል ላድርግላቸውና እሺ ኡስታዝ እንግዳ ቆይ አንዴ እንቀበል። ኪንግ ኬት ቤተ እምነት ነው? እኔ አይሁድ ነኝ። እንዴት አዳራችሁ? እግዚአብሔር ይመስገን። እንዴት ነህ? እኔ ደህና ነኝ። ጥያቄ ልጠይቅና አንድ ካነበብኩት መጽሐፍ ልናገር። ሃፒ ማን አይደል? ኧረ አይደለሁም። እሺ ሃፒ ማን ድምፅ እሱን ይመስላል ግን አይደለሁም። ታውቀዋለህ አይደል? ሃፒ ማንን ግን አውቀዋለሁ። ሃፒ ማንን። እሺ ዶክተር ማን ያስወረደው? እሱ ነው የወረደው ነው? አሁን ያወረዳችሁት ዶክተር ነው አወረዳችሁት ከሆነ እሺ፣ ድምፅ ግን የሱ ይመስላል። እሺ ኦኬ፣ ምንድነው ጥያቄ ወንድማችን? የእኔ ጥያቄ አሁን ለወንድማችን ስለ እስልምና እምነት ተከታይ ነበር፣ ግን ወደ ክርስቲያን ገብቷል፣ ወደ ጴንጤነት ማለት ነው እሱ። እናም እናንተም የጥያቄ ለሁለታችሁም ይይዛል። ቅድም ስትከራከሩ ነበር የእግዚአብሔር ለሙሴ የሰጠውን ቃል ኪዳን በሙሉ ትቀበላላችሁ አይደለ? አዎ። እሺ ከተቀበላችሁ ታዲያ አሁን ያለውን ወደፊት የሚመጣውን መሲና የሚሰራውን ቤተ መቅደስ የሚቀርበውን ቁርባን ትቀበላላችሁ አትቀበሉም? እሺ ጥሩ ጥያቄ ነው ወንድማችን። እሺ ወደፊት የሚመጣው መሲህ በእስራኤል ነው አይደል ብለህ ያልከው? አዎ። ወደፊት የሚመጣውን መሲህ እኛ አንቀበለውም፣ ምክንያቱም እሱ አሳች ስለሆነ ማለት ነው። ለእስራኤል ቤት የሚገለጠው መሲህ አሳች ነው። ኢሳይያው በምዕራፍ 28 ላይ የሚመጣው ያ መሲህ እስራኤል ቃል ኪዳን ከሱ ጋር የምታደርገው መሲህ አራጇ ነው፣ ገዳይዋ ነው፣ ሐሰተኛው ነው። የ42 ወር ስምምነት እንደሚያደርጉ ዳንኤል ተናግሯል፣ ኢሳይያው ተናግሯል፣ የብሉይ ኪዳን ነቢያት። ስለዚህ ያንን አግሪመንት የሚፈራረሙት ኢሳይያው ነው የተናገረው። ልብ በል የአዲስ ኪዳን መጽሐፍት አልጠቅስም ከአንተ ጋር ሳወራ፣ ምክንያቱም የአዲስ ኪዳን መጽሐፍት አማኝ ነኝ እኔ። ግን ቶራንም ክትቪም ነቢይም ስለማምን ጴንጤዎች ነን እኛ እዚህ። ስለዚህ የሚመጣውን እስራኤል መሲህ አንቀበለውም። እስራኤል ነበሲ ብላ የምትቀበለውን አንቀበለውም። ግን ከሱ በኋላ የሚመጣ ከዚህ በፊት የመጣ የዛሬ 2000 ዓመት የመጣ የሽዋው መሲህ እሱ አሁን እናንተ
በመሐከል መጥቶ የምትቀበሉት መሲህ አለ። እሱ ከመጣ በኋላ ግን ከሱ እጅ ሊያድናችሁ በሚነሳ ጦርነት ውስጥ እውነተኛው መሲህ ጌታችን ኢየሱስ ክርስቶስ ወይ ደግሞ የሽዋሁ አዶን ተመልሶ ይመጣል። በኢየሩሳሌም በደብረ ዘይት ተራራ ላይ እግሮቹ ይረግጣሉ። ዘካርያስ መጽሐፍ ምዕራፍ 13 ላይ የተናገረው ማለት ነው። እሱን ከሆነ በዳግም ምጽአቱ ተመልሶ ሲመጣ እንቀበለዋለን። ተመልሶ እንደሚመጣ ዳንኤልም ዘካርያስም የብሉይ ኪዳን ነቢያት በሙሉ ስለተናገሩ ማለት ነው እንጂ አሁን በመሐከል ላይ የሚመጣውን እናንተ አሁን እየተጠባበቃችሁት የሺዋ እውነተኛ መሲህ አይደለም ብላችሁ ስላላችሁ አሁን እውነተኛ መሲህ ከዚህ በኋላ ይመጣልናል ብላችሁ ትላላችሁ። ከየት እንደሚመጣ አታውቁም፣ መቼ እንደሚመጣ አታውቁም፣ ከየትኛው ነገድ እንደሚመጣ አታውቁም። አንዳንዶቻችሁ ከነገደ ይሁዳ ነው ብላችሁ ለእውነተኛው መሲህ የተጠቀሰውን የምትናገሩት፣ አንዳንዶቹ ደግሞ ከነገደ ዳንም ነው የሚመጣው ብላችሁ ትላላችሁ። ከዳን ነገድ ነው የሚመጣው ብላችሁ ትላላችሁ። ከዳን ነገድ መሲህ ይመጣል ብሎ ማንም አልተናገረም። ሰውየው ግን ከየትም ይምጣ ኢሳያው የሚመጣው መሲህ በምዕራፍ 28 ላይ ብሎ ያለው ሞት ነው ብሎታል፣ ሲኦል ነው ብሎታል። ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦል ጋር የተማማላችሁት መሐላ አይጸናም፣ በአለፈ ጊዜ በመቅሰፍቱ ተጠራረጉበታላችሁ ብሎ የሚል በእስራኤል ቤት ላይ የተነገረ ትንቢት አለ። እሱን መሲህ ከሆነ አንቀበለው። ለምን? አሳች ነው። ራሱ እኔ አምላክ ነኝ ብሎ ነው በኋላ ከእስራኤል ጋር በ42ኛው ወር ላይ ከእስራኤል ሕዝብና ከንጉሷ ጋር መሲህ ነኝ እኔ ራሴ ያህዌ ነኝ ብሎ ይላችኋል። ከዛስ እናንተው ራሱ አትቀበሉትም፣ ቃል ኪዳናችሁ ይፈርሳል። ኢሳያው 28 ላይ ነው የተናገረው ይሄ ቃል። ከፈለክ አንብቤዋለሁ፣ ከዚህ በፊት አንብበውም ብለኝ በደንብ አንብቤዋለሁ። ግን ተረዳው ኪንግዬ። ታዲያ ይህንን በኢሳያው 28 ላይ ያለውን ተረዳው ታዲያ? ለምን ቃል ኪዳኑ በመጀመሪያ እስራኤል ለምን ቃል ኪዳን ታደርጋለች? በኋላ ለምን ቃል ኪዳኑ ይፈርሳል? ይሄ ለኔም ጥያቄ ስለሆነብኛል። እሱ ገዳዩ ነው ወንድሜ። እንግዲያው ከመጣህ ልንገርህ፣ የሺዋሁ አዶን ብለህ ጌታ ኢየሱስ ክርስቶስን ተቀበለው። እውነተኛው የእስራኤል መሲህ የዛሬ 2000 ዓመት የመጣው በቤተልሔም ኤፍራታ ሚኪያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ እንደተናገረው ከነገደ ይሁዳ ከዳዊት ቤት ሞሼ እንደተናገረለት፣ ኤርሚያው እንደተናገረ፣ ኢሳያው እንደተናገረ፣ ዘካርያስ፣ ሌሎች የብሉይ ኪዳን ነቢያት ዳንኤል የሚመጣበትን ዘመን ሱባኤ ቆጥሮ 62 ሱባኤ ታውቀዋለህ። እሱን ሱባኤ በሚፈጸምበት ሰዓት ላይ የኢየሩሳሌም ቅጥር መሰራትና የከተማይቱ መገንባት እንዲሁም ቤተ መቅደሱ ከተሰራ በኋላ መሲሁ ይገደላል ብሎ ዳንኤል ተናግሯል። የእስራኤል መሲህ የሚገደል መሲህ ነው። በማን? በሰው እጅ ይገደላል። ማን የተናገረው? ዳንኤል። ማን የተናገረው? ዘካርያስ። ማን የተናገረው? ዳዊት። በሰው እጅ የሚገደል ነቢይ ነው ወይ ደግሞ መሺ ነው። ስለዚህ በእስራኤል ቤት ውስጥ የተገደለ በሰዎች እጅ የተገደለ እውነተኛው መሲህ የሺዋ ብቻ ነው። እስራኤል መሲኋን አትገድልም፣ ግን የገደለችው እውነተኛው መሲህ የሺዋ ነው። የሺዋ መሆኑን ዘካርያስ እጅ ላይ ያለው ቁስል ምንድን ነው ብለው ይጠይቁታል ይላል። የወጉት ሁሉ ያዩታል ብሎ የሚለውን ዳንኤል የተናገረውን ዘካርያስ የተናገረውን እንደ አንድ አይሁዳዊ ወንድም እንደ አንድ አይሁዳዊ ሰው ቶራና ክቱቢም ነቢም አምናለሁ ብለህ ካልክ እነዚህ መጽሐፍቶች ካመንክ የወጉት ሁሉ ያዩታል ብለዋል። ማንን የወጉትን? ወደ ወጉት ይመለከታሉ ብለዋል። የአርማጌዶን ጦርነት ላይ ማለት ነው። እሱም እግሮቹ በደብረ ዘይት ተራራ ላይ ይረግጣሉ ይላል። ኢየሩሳሌም ትከበባለች ይላል። በጌታ ስም የሚመጣ የተባረከ ነው ብለው ይላሉ። በዛ ሰዓት ላይ በጭንቁ ሰዓት በዛ ሰዓት ላይ በኢየሩሳሌም ሰማይ ትይዩ ላይ በእልፍ አላፋት መላእክት ታጅቦ ዘካርያስ እንደተናገረው አምላኬ ከአላፋት ቅዱሳን ጋር ይመጣል ብሎ እንዳለ ማለት ነው። በኢየሩሳሌም ሰማይ ትይዩ ላይ በምስራቁ በኩል ባለው መቃብሩ ያለበት ቦታ ደብረ ዘይት ማለት ነው። እዛ ቦታ ላይ እግሮቹ ዘካርያስ ነቢዩ እንደተናገረው መሲሁ የዳዊት ልጅ የሺዋሁ አዶን ይገለጣል ሊያድናችሁ ማለት ነው። ጥያቄ ፈጠረብህ አይደል? ባለፈው አንብብዬህ ነበረ፣ አንብበዋል። የኢሳያው 28 ላይ የሚናገረው ይህን መሲህ ነው እስራኤል የሳተችው ወንድሜ።
እንዴት ብለን ደረት እየደቃን እያለቀስን ብንነግራችሁ እንደምትረዱት ባናቅም ግን አምላክ እግዚአብሔር ነው የቃሉ ፍቺ የሚገልጠው። ወንድሜ ከጠየቀኝ አይቀር ኢሳይያስ 28 ላይ ኢሳይያስ 28 ላይ ይሄ ሰው ገዳይ ነው፣ ገዳይ ነው። የሽዋን አልተቀበለችም፣ ይሄን ግን ተቀበሉታለች። እንደዚህ ይላል። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ ይላል ኢሳይያስ። እናንተ ከሞት ጋር ቃል ኪዳን አድርገናል። ይሄ ነው አግሪመንቱ፣ ስምምነቱ። ከሲኦል ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰት ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ እውነተኛውን መሲህ ስለ ሐሰተኛው መሲህ እየነገረን እውነተኛውን መሲህ መካከል ላይ ጨመረው። ያው ለእውነተኛው መሲህ። ስለዚህ ጌታ እግዚአብሔር እንዲህ ይላል 15ኛው ቁጥር ላይ ስለ ሐሰተኛው መሲህ እየነገረን የእሱን ሐሳብ ሳይጨርስ የነቢያት ልምድ ነውና እንደዚህ መናገር መንፈስ ቅዱስ እንደዚህ ያናግራቸዋልና እውነተኛውን መሲህ መካከል ላይ ከተተውና ወራው። ከዛ የሐሰተኛውን ነቢይ ደግሞ ፍጻሜውን ወርታችን ይነግረናል። ስለዚህ እንዲህ አለ። ስለዚህ ጌታ እግዚአብሔር እንደዚህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውና የከበረው መሰረቱን የጸናው የማዕዘን ድንጋይ የሚያምን አያፍርም ይላል። ይሄ በጽዮን እግዚአብሔር ለመሰረትነት ያስቀመጠው ድንጋይ የመሰረት ድንጋይ፣ ግንበኞች የናቁት ድንጋይ፣ በዳዊት መጽሐፍት ላይ ሁሉ ጭምር ሳይቀር የተነገረው ድንጋይ የተባለው የመሰረት ድንጋይ የተባለው በእርሱ የሚያምን አያፍርም የተባለው በየሽዋ ነው። ይሄ ድንጋይ ተብሎ የተባለው ዳንኤል ተናግሮታል። ናቡከደነጾር ያየውን ምስል አድቅቆ እጅ ከተራራው ላይ ሳነካው ተንከባሎ የመጣውን ምስል እጅ ከተራራ ላይ ሳይነካው የተንከባለለው ድንጋይ ሄዶ ያን ምስል አደቀቀው፣ ፈጨው፣ ታላቅም ተራራ ሆነ ተብሎ የተባለው የእግዚአብሔር ያደረጋችሁት ቃል ኪዳን ይፈርሳል አለ ጌታዬ። እሰይ እንኳንም እንደሚፈርስ እግዚአብሔር ተናገረ። ይሄ ቃል ኪዳን ይፈርሳል አለ ጌታ። ከሲኦል ጋር የተማማላችሁት መሐላ አይጸናም። ይህን መሐላ ማነው የሚማማሉት? እስራኤላውያን። ይህን ቃል ኪዳን ማነው የሚያደርጉት? እስራኤላውያን። ከማጋ ነው የሚማማሉት? ከሰው ጋር ነው። ሰውየው ግን ምላው ላይ ምንድን ነው ያለው? ሞት፣ ዲያብሎስ ማለት ነው። ገዳይ አውሬ ነው። የእስራኤል ወዳጅ ሆኖ ይመጣል። ተሙ እስራኤላውያን ወገኖች ስላላችሁ ወዳጃችሁ፣ አክባሪያችሁ፣ ታዳጊያችሁ፣ መሲያችሁ መስሎ ይመጣል። በኤደን ገነት ላይ ሰይጣን በእባብ በኩል እንደመጣ ማለት ነው። ወዳጇ ከእግዚአብሔር ይልቅ ለአዳምና ለሔዋን ወዳጅ መስሎ ይመስልሻል? እንደው ይህን ነገር በዚህ በኤደን ገነት ያለውን ጌታ አትብሉ ብሎ ማለቱ እውነታውን ይመስልሻል? አይ በምትበሉ ሞትን ትሞታላችሁ ብሎናል ብላ ስትለው ይመስልሻል? እኔ ግን አይመስለኝም። ብትበሉት ግን እንደርሱ እንደምትሆኑ ስለሚያውቅ ነው። እና በዘመንኛው አማርኛ ነቅ የሆኑበት እያላት ነው። ሔዋንን ማእባብ ንቁበት፣ ከበላችሁ ዛፍ በልቶ አምላክ ትሆናላችሁ ብሎ ነገራት። ወዳጅ መስሎ ነው የመጣው። ወዳጇ ገዳይ መሰላት ሔዋን። ገዳይዋ ግን ወዳጅ መስሎ እባብ መጣ ጣላት። እስራኤልም ልክ እንደዛ ነው የምትሆነው። ወዳጇ መጣ፣ ገዳይዋ መስሏት ገደለችው የሽዋን። ወዳጇ ማለት ነው። ወዳጇን ገዳይ መስሏት ፋሲካቸውን እየበሉ የፋሲካን በግ እየበሉ ለአሕዛብ አሳልፈው ሰጡት። ለወገኗ ለሕዝቧ ይህን አልታስባለች እስራኤል። በየሽዋ ዘመን ግን የራሳቸው ወንድሞቼ ናቶቼ፣ ፍልስጤማዊ ዝርያ የለበት፣ አረባዊ ዝርያ የለበት፣ ግብፃዊ ዝርያ የለበት፣ ንጹሕ አይሁዳዊ ሰው ነበር ጌታ በሰውነቱ።
እና ለአሕዛብ ለሮማውያን አሳልፈው ሰጡት። እነሱ የፋሲካ በጋቸውን እየበሉ ከመራራ ቅጠል ጋር የፋሲካውን ቂጣ እየበሉ የራሳቸው ልጅ አሰቃይተው ለሚገድሉት አሳልፈው ሰጡ። ወዳጃቸውን አዳኛቸውን ገዳይ ነው ብለው ሌባ ነው ብለው ወንበዴ ነው ብለው በወንበዴዎች መካከል ተላልፎ እንዲሰጥ እንዲገደል ፖለቲካዊ ሴራ ሰርተው ከሮማውያን ጋር ተመሳጥረው አሳልፈው ገደሉት። ወዳጅ ተገደለ፣ አዳኝ ተገደለ። ከዛስ አሁን ገዳይ ግን ሞት መጥቶ ቃል ኪዳን ያደርግልሃል። ያው ገዳይ ምን ይላል? እናንተ ከሞት ጋር ቃል ኪዳን አድርገናል። ይሄ ነው ቃል ኪዳን ማለት አግሪመንት ማለት ነው፣ መፈራረም። ከሲኦል ጋር ተማምለናል። ይኸው ላለለይህ እኛ የእስራኤል ሕዝብ እሺ፣ አንተ እውነተኛ መሲያችን እንደሆንክ እሺ እናምናለን፣ እንከተላለን፣ በቃ እንገዛላለን። እሺ እሱም ደግሞ እኔም ልክ እንደዚሁ ትሆኑኛላችሁ ብሎ 42 ወር 3 ዓመት ከ6 ወር አብረው ይሰነብታሉ በጫጉላ። ከ42 ወር በኋላ ጥርሱን ማግጠጥ ይጀምራል። በሚሰራው በሶስተኛው ቤተ መቅደስ ውስጥ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ያህዌ እኔ ነኝ፣ እያንዳንድህ እስራኤላዊ መጥተህ ከእግሮቼ ፊት ተደፋ ይልሃል። መስዋዕት የሚያቀርበው ቀዩን ጊደር ሳይሆን አሳማ ነው የሚያቀርብልን። አሳማ እሪያ ያርዳል። ያኔ እስራኤል ኖ ትላለች፣ እምቢ አልገዛም ትላለች። እምብየው አንተ አይደለህም ለካስ አስተኸኛል ትላለች። እሷ ደግሞ እሱን አልቀበልም በምትልበት ሰዓት ላይ ዓለሙ ሁሉ የሚሰማው ነውና ዓለሙን ሁሉ ይጠራባታል በለዋ ላይ። እላው ላይ ያለው ሰውየው ምንድነው? ሞት ነው። በሞት ላይ ስልጣን ያለው ማን ነው? ዲያብሎስ ነው። ስለዚህ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦል ጋር የተማማላችሁት መሐላ አይጸናም። ከዚያስ የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ። ረገጣው ይጀምራል። መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ በግልጽ እንደሚናገረን የኢየሩሳሌም የእስራኤል ከተሞች ምርኮ ማነው ሲሶው ለምርኮ ይወጣል ይላል። ሌላው ግን በከተማ ውስጥ ይዋጋል። ትድግና ለእስራኤል ከምድር አይገኝም። ዩናይትድ ኔሽን በሉት አሜሪካ በሉት ዳዊት እንዳለ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ብሎ እንዳለ በዚያን ሰዓት ላይ ለእስራኤል እርዳታ የጦር መሳሪያ ጥይትንም ይሁን ዋቴቨር መሳሪያ የሚያዋጣላት አሜሪካ ዛሬ ሽርጉድ ጥረውሉ አብረዋት አይቆሙም። ኢትዮጵያ ሁሉ አብራ በዚህ ጦርነት ውስጥ ተሳታፊ ሆና እስራኤልን ለመውጋት ትሄዳለች። መጽሐፉ የሚናገረው እውነት ይሄን ነው። ዓለም ሁሉ ይሰበሰባል በእስራኤል ላይ። ለምን? አውሬው ሊውጣት የአብርሃምን ዘር ለምርኮ ተላልፎ ይሰጣል። አንዳንዶች በከተማይቱ ውስጥ ሁሉ ይወድቃሉ። እስራኤላውያን ጽዮናውያን የአብርሃም ልጆች ግን ሁሉም ግን አያጠፏቸውም። አሜሪካ እርዳታን ታቆማለች፣ ማንም አይቆምም። እስራኤል ብቻዋን በምስራቅ በምዕራብ በሰሜን አዳኙ የእስራኤል አዳኝ ይመጣል። ሲመጣ ሲገለጥ እንደዚህ ይላሉ። ይሄ ማለት ነው የሚሆነው የኢየሩሳሌም ጠላቶች እንደሚደመሰሱ
የተነገረ ትንቢት ነው። ገና አልተፈጸመም። እነግራችኋለሁ። ይሄ ስለ ፍልስጤማውያን አይደለም ያወራው። አርማጌዲዮን በዛ በሜጊዶ ሜዳ ላይ የሚደረግ እልቂት ነው። በሜጊዶ ሜዳ ላይ ፍልስጤማውያን ብቻ አይደሉም እስራኤላውያን ሊወጉ የሚመጡት፣ አረቦች ብቻ አይደሉም የሚመጡት፣ በሙሉ ይመጡልሃል። የነ ሞሳ የነ ቶቤል የነ ጋሜር ምናምን ነገር የተባለ ማለት ነው እንዳለ ቱርክ፣ ራሽያ፣ ዋቴቨር ሰሜን ኮሪያ ከምስራቅ የምትላቸው የእስራኤል ጠላቶች እነ ኢራን እነ ኡዝቤኪስታን፣ ካዛኪስታን፣ ፓኪስታን ዋቴቨር የምትለው ማለት ነው። በሰሜን አፍሪካ ያሉት በሙሉ ጨምረው እነ ሊቢያ ወረዳዎች ውስጥ ያሉ አረባውያን በሙሉ ዓለም በሙሉ ሰበሰባል። ስለ እስራኤል የተነገረ የእግዚአብሔር ቃል ሸክሜ ነው። ሰማያትን የዘረጋ ምድርንም የመሰረተ የሰው መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያ ላሉት አሕዛብ ሁሉ የመንገድገድ ዋንጫ አድርጋታለሁ። ደግሞም ኢየሩሳሌም ስትከበብ ትከበባለች። የጭንቅ ዘመን ነው የሚሆነው። ያ ዘመን የያዕቆብ የመከራ ዘመን ይሆናል። ዳንኤል ምዕራፍ 12 ላይ የተናገረው ማለት ነው። ስትከበብ በይሁዳ ላይ እንዲሆናል። በዚያን ቀን እግዚአብሔር ነው ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ ይላል። ይገላሉ፣ ልክ ነው። ከአይሁዳውያኑ የሚሞቱ አሉ። በጣም በሚያሳዝን ሁኔታ ይሞታሉ። ልቤ ያዝናል፣ ያለቅሳል፣ አይኔም ውስጤም ማለት ነው። ይሞታሉ፣ ግን ሙሉ በሙሉ ግን የአብርሃም ዘር አይጠፋም ከተማ ውስጥ። የመጡባቸው የአሕዛብ መንግስታት ሁሉ በሙሉ አይቆረጥሟቸውም፣ አያጠፏቸውም። ታዳጊ ይመጣል። ታዳጊውን ላሳየ ነው። አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ። ግን እሷን ተሸክሞ ከዛ ቦታ ላይ ጽዮናውያንን ተሸክሞ ከኢየሩሳሌም አውጥቶ አሽቀንጥሮ ለመጣል ማለት ነው። በባለፈውም እኮ ብለዋል። ይህን ምልክት እኮ በዩናይትድ ኔሽን በኩል ሁሉ ማለት ነው። በቃ እዚህ ከምንጨቃጨቅ ለምን ለነሱ ኡጋንዳ ሀገር ወስደና እናሰፍራቸውም ብሏል። ማን ነው አብርሃምን ዘር ኡጋንዳ ወስዶ የሚያሰፍረው? ማጀግና ማወንድ ማን ወንድ እኮ ነው እኮ አልኩ። ዩናይትድ ኔሽን በላ አሜሪካ ዋቴቨር ኡጋንዳ ውስጥ አታሰፍረውም። እግዚአብሔር ለባሪያው የዳዊትን ከተማ አሮጌው ምዕራቡን ደግሞ የግንቡ አካባቢ በቃ እነዚህ ጽዮናውያኑ ይስገዱበት ብለው ማን ነው ከፋ ያደረገው የዩናይትድ ኔሽንን ኢየሩሳሌምን ማለት ነው? በግንብ አጥረ ይሄ ከዚህ ወዲህ እስራኤላውያን በምዕራቡ በኩል ዌስተርን ግንቡ ጋር እናንተ እዚህ ጋር እንትን በሉ፣ በዚህ ግን የዳዊት ከተማ ኦልድ ሲቲውን አካባቢ ድርሽ እንዳትሉ እስራኤላውያን ብለው ማን ነው ግንብ ገንቢ ያደረገው? ዩናይትድ ኔሽንስ ቢሆን ማንም ቢሆን ማንም የማትከፋፈል የጽዮናውያኑ ከተማ ናት ኢየሩሳሌም። የታላቁ ንጉሥ ከተማ ናት። የመሲሁ ከተማ ናት። ስለዚህ በዚች በኢየሩሳሌም ጉዳይ ብራዘር ገና እቺ ከተማ ገና የዚህ ምድር ዕጣ ፈንታ በብዙ ሺዎችና በብዙ ሚሊዮኖች የሚቆጠሩ የአሕዛብ ሰራዊት እዚች ከተማ ውስጥ ይረግፋሉ፣ ላይመለሱ። እዚህ ከተማ ውስጥ የሚኖሩት ጽዮናውያን ሲሶ ይሞታል ብሏል። እኔ አላጥፈው ታዲያ ነቢያት የተናገሩትን ሲሶ ይሞታል፣ ግን አጠቃላይ ግን እስራኤል አይጠፋም። ከዛስ ለአሕዛብ ከባድ ድንጋይ አደርጋታለሁ ማለት የሆነ ኢየሩሳሌምን ጽዮናውያንን ከዛ ነቅለው የሆነ ቦታ ወስደው ሊያስቀምጡ ሲሉ ልክ አንድ ከባድ ድንጋይ ስትሸከመው ትከሻህን እንደሚልጥህ እንደዛ የሚሸከሟት ሁሉ እጅግ ይቆስላሉ ይላል። ያው ትልጥሃለች ማለት ነው። በያዘችው ስናይፐር በያዘችው ዋቴቨር መሳሪያ ይልጥሃል ማለት ነው። ሽንቤትም ይሁን ሞሳድ አይዲፌም ማንም ሴቱም ይሁን ወንዱ ኮማንዶ በጥርስም በመሳሪያም ማለት ነው ይልጥሃል። አስበህ ግባበትም። የምድር አሕዛብ ሁሉ በላዋ ላይ ይከማቻሉ። የምድር አሕዛብ በሙሉ ሁሉ ዋት ምድር ነው ምክንያቱ። የምድር አሕዛብ ሁሉ ከዛ አውሬ ጋር ከተፈራረመች በኋላ 42ኛ ወር ላይ ሲሆን ቃል ኪዳኗን እምቢ ስትለው ይሰበስብባታል። ዓለምን ሁሉ አንድ አድርጎ የሚገዛው ሰው ነውና ያ ያመጽ ሰው ሞት የተባለው የሻያው የተባለው እስራኤላውያን የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ አይኖቻችሁን ይክፈት። ይከማቻሉ።
በዚያን ቀን ይላል እግዚአብሔር ፈረስን ሁሉ በድንጋጤ ተቀማጩን በእብደት እመታለሁ፣ ዓይኖቼን በይሁዳ ላይ ከፍታለሁ። እግዚአብሔር ነው ዓይኖቹን በይሁዳ ላይ የሚከፍተው። ለምን? ይሁዳ ልታጠፋው? ኧረ በፍጹም። የአሕዛብን ፈረሶች ሁሉ በእውርነት እመታለሁ። ይሁዳንስ ሊያድነው፣ እስራኤልን ሊያድናት ማን ነው? ዓይኖቼን እከፍታለሁ። ሌላ አምላክ ልዑል እግዚአብሔር የያዕቆብ ንጉሥ ብርታት በሱ ዘንድ ነው ያለው። አሁንም በእስራኤል ብርታት እኮ አይደለም፣ እግዚአብሔር ጥበብና ማስተዋልን ስለሰጣቸው ጌታን በበላይነት በአሕዛብ መንግስታት ላይ እንዲሰለጥኑ እንጂ እውነት ክላሻቸውና ስናይፐራቸው ብቻ አይደለም ያዳናቸው። እጁ ዛሬም ስላለች ነው ምድሪቱ ላይ ኪዳን። በዚያን ቀን የይሁዳ አለቆች በእንጨት መካከል እንዳለ ትግታግ፣ በነዶዎች መካከል እንዳለ ፋና ነበልባል አደርጋቸዋለሁ አለ። ምን አደርጋቸዋለሁ? በእንጨት መካከል ያለ ትክታግ፣ የእሳት ንዳድ ማለት ነው። የእሳት ንዳድ እንጨት መካከል ወስደህ ብታስቀምጠው ምንድን ነው የሚያደርገው? እንዳለ ነው። ከጥቂት ደቂቃ በኋላ ምሽክ አድርጎ የሚበላው ማለት ነው ነዲዱ። እና የይሁዳን አለቆች እንደዛ ነው ማድረጋቸው። ምን ማለት ነው? የይሁዳን አለቆች የእስራኤልን እዛ ተዋጊ ማለት ነው በአሕዛብ መካከል እንደነደደ እሳት አድርጎ ያስቀምጠዋል። ከዛስ ይበሉታል። ከዛስ በቀኝና በግራ በዙሪያ ያሉትን አሕዛብን ሁሉ ይበላሉ። ምን ማለት ነው? ይበላሉ ማለት የአሕዛብን ስጋ መቀመጫህና ትከርሻህን እየቆረጡ ይበላሉ ማለት አይደለም። ይገሉሃል ማለት ነው። እግዚአብሔር እንደዛ ያደርጋል። ከዚያም ወዲያ ኢየሩሳሌም በስፍራ በኢየሩሳሌም ትኖራለች። ጽዮናውያኑ በጽዮን ይኖራሉ ማለት ነው። ከዚያስ የእግዚአብሔር የዳዊትን ቤት ክብር የኢየሩሳሌሞች ሰዎችን ክብር በይሁዳ ክብር ላይ እንዳይታበይ የይሁዳን ድንኳኖች አስቀድሞ ያድናል። ጌታ ማን ነው አዳኙ? የሺዋ እንደሆነ እንዴት ላሳያችሁ እንደሚናገር ዘካርያስ እኮ ነው የሚናገረው። በዚያን ቀን እግዚአብሔር በኢየሩሳሌም ለሚኖሩት ይመክትላቸዋል። እግዚኦ! ይሄ ሁሉ አሕዛብ ተሰብስቦ፣ አዎ በዚያን ቀን ለእነርሱ ደካማው እንደ ዳዊት ይሆናል። ደካማ ይሄ ቀሺም ብለህ የምትላት እስራኤላዊ በዚያን ቀን በጦርነት ዳዊት ላይ የነበረ የተዋጊነት መንፈስ እግዚአብሔር ይጨምርባታል። ይሄ ሰው አሁን ይሄ ሰው የመሳሪያ ይዞ ምንም ይሄ የማይረባ ነው ብለህ የምትለው በጣም የተናቀ ቀሺም ነው ብለህ የምትለው ጉልበት የሌለው እስራኤላዊ እግዚአብሔር የዛን ቀን በዳዊት ላይ የነበረ የጦርነት ስፒሪት መንፈስ እላው ላይ ይጨምርበታል። በእያንዳንዱ እስራኤላዊ ላይ እንደዚህ ይሆናል። ከዛስ ደካማው በዚያን ቀን ከእነርሱ መካከል ደካማው እንደ ዳዊት ይሆናል። ዳዊት በአሕዛብ መንግስታት ፊት በሄደበት ቦላ ጌታ ድል ይሰጠው እንደነበረ ለደካማው እስራኤላዊ እንደዛ ያደርገዋል። መሸሽ ነው ብራዘር። ደካማውን እስራኤላዊ እንደ ዳዊት ሲያደርገው እግዚአብሔር በቶራ ላይ እንደተጻፈው 1,000 ነው የሚያሳድዱት። ይሄ ምንም ሊገባኝ አልቻለ ምናምን ብለህ ካልክ ያው በ6 ቀኑ ጦርነቴ አሁንንም ደግሞ የነ ነስራላን አይተሃል አይደል? በሙሉ እኮ ወደ ሲኦል ላከቻቸው። የገበሬ ግንባር የምታክል ሀገር ማለት ነው። ሸረሪት ብሎ ሲሰድባት ሸረሪቷ መናደፍ ስትጀምር ሂዝቦላ ሄዳ ላከቿ። ነስራላ የለ አብደላ የለ። አሁን እንኳ እንደዚህ ሆነው ማለት ነው። የዛን ቀን እግዚአብሔር ታዲያ ደካማውን እንደ እሳት ማለት ነው። ይህንን አድራጊው ማን ነው? ጌታ እግዚአብሔር የእስራኤል ቅዱስ። ኦኬ እሺ፣ የዳዊት ቤትስ እንደ ዳዊት ኃይለኛው ብርቶች ናቸው ተብለው የሚባሉት የዛን ቀን አንድ የእግዚአብሔር መልአክ ያለውን ኃይል ያህል ኃይል ይሰጣቸዋል። የዳዊት ቤት በፊታቸው እንደ እግዚአብሔር እጅ ስጡ። ሕዝቅያስ አያታላችሁ።
ከዛ ደብዳቤው ልኮ ነበር። ሕዝቅያስ ደግሞ ደብዳቤውን ወስዶ ወደ እግዚአብሔር ቤተ መቅደስ ገብቶ በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ይኸው ደብዳቤውን አንብበው የሰናክሬም ንጉሥ ምን ብሎ እንደጻፈልን ብሎ በእግዚአብሔር ቤት ውስጥ ገብቶ ንጉሱ አለቀሰ። አልቅሶ ሲወጣ ኢሳይያስ ላከበት እግዚአብሔር አስጋጋ መዲያስራሉ በቃ እንደፈለክ ነው የምትነዳው አገር የሚያክለውን ቡል ማለት ነው። በዛች ጌታ ምን አለው? ሰናክሬምን እንደዛ አድርጌ ወዴት ልከዋለሁ? ወደ መጣበት ሀገር መልሰዋለሁ እንዳለው ማለት ነው። የዚያን ቀን በእስራኤል ላይ አንዱን ሰው እንደ ዳዊት ብርቱ የተባለውን ጦረኛ እንደ እግዚአብሔር መልአክ እንደ አምላክ ይሆናል። ምን ለማድረግ? ጠላቶቻቸውን ለመግደል እግዚአብሔር እስራኤል ውስጥ ያለውን ተዋጊ ይሄ በጣም አደገኛ የሆነ አየር ወለድ ነው ብለህ የምትለው አይዲኤፍ ውስጥ ያለውን በደህንነት ክፍል ውስጥ ያለ ሽምቤት ሙን ሞሳድ ውስጥ ያለ የዛን ቀን ማን አከለ ካከለ የሚባል በአንድ በእግዚአብሔር መልአክ ፊት እንዴት ብለህ ነው የምትቆመው? መቆማችን ዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስና የልመናን መንፈስ አፈሳለሁ። ወደ እርሱ ወደ ወጉት ይመለከታሉ። ማንን ነው አካችሁ እንለምናችሁ? ኢየሱስ ክርስቶስን ሳታውቁት እንዳትሞቱ። ሞት እንደሆነ የትጋ እንደምንሞት አናውቀውም። መቼ እንደምንጠራ አናውቀውም። የዘመን ቁጥራችን የቱጋ እንደሚታጠፍ አናውቀውም። የሰው ሕይወት ሄዶ የቱጋ እንደሚቆም አታውቁትም። እሱን ሳታውቁት ሞታችሁ ማለት ለዘላለም ነው የምትጠፉት። አሕዛቡን አይሁዱን አተርፉም አልኳችሁ። ድቅድቅ ጨለማ የእሳት ባህር ነው የተመደበው። የሺዋ ተናግሯል። ወደ እኔ የሚሰበሰብን የሚከማቸውን እሱ ያተርፋል ነው ያለው። ከዘላለም ጥፋት ዳኑ በክርስቶስ ኢየሱስ አምናችሁ። ጥያቄ ቢኖርባችሁ ልታገኙ ከፈለጋችሁ እኔንም ሰኒንም እቴ ሰላምዬ እቴ ኢብራዊትን እታቻሉ ነው ወንድሜ ማሩ ነው ወንድሜ አስቼን ልታገኙ ትችላላችሁ። ጥያቄ ካላችሁ በውስጥ መስመር ዘመኔን፣ ጊዜን፣ ሌሊቴን፣ ቀኔን የትኛውን መስዋዕት አድርጌ ጌታ በሰጠኝ ጸጋ ላገለግላችሁ ላወራችሁ በጣም እወዳለሁ። ከዘላለም ጥፋት ዳኑ። ብዙዎች እየጠየቁ ጌታንም እየተቀበሉ ነው። ብዙዎችም እየጠየቁ ነው። በውስጥ የሚያገኙኝ እነንትናና እነንትና ብዬ ስም አልናገርም። ያለውን ስደትና መከራ ስለሚታወቅ ማለት ነው። ከዘላለም ጥፋት ዳኑ። እስራኤላውያን ወንድሞችና እህቶች፣ የሺዋ ማለት እህቴ ስሙ ይደምሰስ ብለሽ የምትረግሚው ሳይሆን ስሙ ይቀደስ ብለሽ ልትባርኪው የሚገባ የእስራኤል አምላክ እግዚአብሔር ነው። ምንን ስላደረገ ዘሩ ስሙ ይደመሰሳል? ስሙ ለምን ይጠፋል? የእኛ ስም ይጥፋ፣ የእኛ ስም ይደምሰስ። የእሱ ስም ግን ለዘላለም ከብሮና ደምቆ ይታይ። የእኔ ስም ይደምሰስ፣ የእኔ ስም ይጥፋ፣ የእኔ ስም ይረሳ በትውልድ መካከል። የኢየሱስ ክርስቶስ ስሙ ግን ለዘላለም የደመቀ ነው።
ማንም ስላለው ዓለም ተነስቶ ስላለው ስምህ ይጥፋ እስራኤላውያን ብቻ አይደሉም። ዓለም ተነስቶ 7.8 ቢሊዮን ህዝብ ተነስቶ ስምህ ይጥፋ ስምህ ይደምሰስ ብለው ቢሉት አይደመሰስም፣ አይጠፋም። እኔ ግን ስምህ ይደምሰስ አልለውም፣ ስምህ ይባረክ እለዋለሁ። የእኔ ስም ግን ይደምሰስ፣ የእሱ ስም ደምቆ እንዲታይ ገኖና ከብሮ ልቆ ከፍ ብሎ እንዲታይ የእኔ ስም ከትውልድ መካከል ይሰረስ፣ የእኔ ስም ከትውልድ መካከል ይፋቅ። የኢየሱስ ክርስቶስ ስሙ ግን ለዘላለም ይክበር። ሲገባህ እንዲህ ትላለህ፣ ምን ባደረገ? በወደደን፣ እስራኤልን በወደደ፣ ዓለምን ሰውን በወደደ፣ በፈጠረው እጅ በፈጠረው ፍጥረት ምራቅ ሲተፋበት በጥፊ ሲመታ ነገ ምንድነው የሚሆነው ብለው ሲያላግጡበት እኔ እግዚአብሔር ነኝ ከኔ በቀር ሌላ ማንም አልነበረም፣ እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ። የአሕዛብ አማልክት የእንጨትና የብር የድንጋይ የእጅ ስራዎች ናቸው፣ እነሱን አትፍሯቸው። ግን አምላክ ነን ብለው ካሉ ይምጡ፣ የቀድሞውንም ይናገሩ፣ የሚመጣውንም ያሳውቁኝ ብሎ አለ ጌታ በኢሳይያስ በኩል ማለት ነው። አማልክት ብላችሁ የምትጠሯቸው ከሆነ ይምጡና ክፉንም ደጉንም ሰርተው በፊቴ ያሳዩኝ ብሎ አለ። ያለፈውን ይንገሩን፣ የሚመጣውንም ያሳውቁን፣ እንስማ፣ እኔም አብሬ ልስማ አለ። እንደውም ሰምተን እንደንግጥ አለ እኮ ጌታ አብሮ በሰውኛ ቋንቋ ማለት ነው። እስቲ አሕዛብ አማልክት ይናገሩና እኔም እናንተም አብረን ሰምተን እኔም ጭምር ሳልቀር ልደንግጥ፣ እስቲ የሚናገሩት ካለ ያምጡ አላለም ጌታ? ሃሌሉያ ሃሌሉያ። አየህ፣ ጌታ እኮ ነው፣ ጌታ እኮ ነው። ማን ይፈራ መሰለህ? ማን ይፈራ መሰለህ? ማን ይፈራ መሰለህ? በደመናት ላይ የሚራመድ የሙሴ አምላክ የእስራኤል አምላክ ማንን የሚፈራ መሰለህ? እንኳን ሰውን አይደለም ከዋክብትን ሁሉ በስማቸው ጠርቶ ያወቃቸዋል። የቀንን ስርዓት የሌሊትን ስርዓት እንዲህ አድርጎ ይሰራ ማለት ነው። ዝናባትን በጊዜው የሚሰጥ ነፋሳትን ከቤተ መዛግብቱ የሚያወጣ ለቀን ፀሐይን ያስገዛ በሌሊት ላይ ጨረቃና ከዋክብት እንዲሰለጥኑ ያደረገ ካለመኖር ወደ መኖር ያመጣቸው የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ያለና የሚኖር ሁሉን አሳልፎ የሚኖር ጌታ ሁሉን ዓለማትን በጥበቡ በእጆቹ በስልጣኑ ቃል ደግፎ የያዘ ዳዊት ቤት አንድ ተራ እረኛ በቤተልሔም በኤፍራታ በጎች ይጠብቅ የነበረ አንድ እረኛ ቤት ፍቅር ይዞት ወዶት የዘላለም ኪዳን ለአብርሃም ለአባታቸው የገባውን እዛ እረኛ ቤት መጥቶ በቤተልሔም ዱር ውስጥ ሲያየው የአባቱ የእሴይን በጎች ሲጠብቅ እዛ ነው የተገናኘው። እዛ ነው ያገኘው። አባዬ እዛ ነው ያገኘው ዳዊትን። ባሪያዬን ዳዊትን አገኘሁትም፣ ቅዱስም ቅባቴ ቀባሁት አለ። ቀባሁት፣ እጄም ትረዳዋለች። በጮህ ደስ ባለኝ። ጌታ ስሙ ለዘላለም ይባረክ። ያስጮሃል እኮ አንተ፣ ያስጮሃል እውነት። እዛ ነው ያገኘው እና በዚህ ብላቴና ቤት ሕፃን ሆኖ እንደ ሕፃን ልጅ እያለ አምላክ 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 እረኛው ዳዊት ቤት ያ የቤተልሔሙ በግ ጠባቂ ወንጭፍና ምናምን ነገር ይዞ የነበረው እዚህ ልጅ ቤት እዚህ ብላቴና ቤት የእስራኤል አምላክ ጌታ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና አለ። ደግሞ ዘካርያስ ትንቢት ሲናገር ለሕዝቡ ጎብኝቶ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል አለ። የመዳን ቀንድ ምን ማለት ነው? ንጉሥ ማለት ነው። ቀንድ ንጉሥ ማለት ነው። የመዳን ቀንድ አስነስቷል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። አበላሽቸው ከሆነ በቃሌ ነው ብዬ የምለው ግባና አንብበው። የመዳን ቀንድ ከብላቴናው ከዳዊት ቤት ማን? ንጉሥ፣ ገዢ፣ የዓለም ገዢ ማለት ነው። ዝም ብሎ የሆነ ቦርጫም ሰው የሀብታም ብቻ ብሎ ሰው ንጉሥ ተብሎ የተባለ አይደለም። የዘላለም ንጉሥ። ዋው! እግዚአብሔር ጽድቄ ነው ተብሎ የሚጠራ ንጉሥ። ዩድሄ ቫቭሄ ተብሎ የሚጠራ ንጉሥ። አዶናይ ለአዶኒ
ተብሎ የሚጠራ ንጉስ የሆነ ቦርጫም ሰውዬ ብቻ አይደለም። ለዛ ብለህ እንደምታስበው ማለት ነው። ጌታ እኮ ነው አንተ የኔ አባት መንፈሴን ስታቃጥለው ድክ ትልብኛለች ነፍሴና መንፈሴ። ይንደድ በመንፈስህ እሱ ነው። አየህ ዳዊት ቤት አብርሃም ቤት የአብርሃም ልጅ ተባለ። የአብርሃም ልጅ ራሱ እግዚአብሔር የአብርሃም ልጅ ተብሎ ሲጠራ አቤት! ይሄ ይታመናል እንዴ? ሰማን፣ ተመለከትን፣ ተደነቅን። ነገስታት እጃቸውን ባፋቸው ጫኑ። አቤት መደነቅ ብቻ። እግዚአብሔር ትልቁ እግዚአብሔር ጽድቄ ነው። ምን ይባላል ታዲያ? የጌታ ምን ይባላል? በአንድ ድምፅ ክብር፣ ገናንነት፣ ሞገስ፣ ውዳሴ፣ ዝማሬ፣ ስግደት ከምድር ጫፍ እስከ ጫፏ ድረስ ለዘላለም ንጉሥ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁንለት፣ ለዳዊት ልጅ ለኢየሱስ ክርስቶስ ይሁንለት። እሱ ማለት የአብርሃም አምላክ ያህዌ ነው። እሱ ማለት የዳዊት አምላክ ያህዌ ነው። ዳዊት በመንፈስ ሆኖ የዛሬ 3000 ዓመት ላይ ሆኖ አዶናይ ለአዶኒ ብሎ አለው። ጌታ አምላኬ እኮ ነው ይላል። አምላኬ እኮ ነው፣ አምላኬ ነው። አዶናይ ማለት ምን ማለት ነው? ጌታ ጌታዬን፣ አዶናይ ለአዶኒ። ስም ለዘላለም ይባረክ። የኔ አባት ኢየሱስ ክርስቶስ አንተ እኮ ልዩ ነህ። አንተ እኮ ልዩ ነህ። አንተ እኮ ልዩ ነህ ጌታዬ። አንተ እኮ ልዩ ነህ፣ ልዩ ነህ። አንተን የሚመስል የለም፣ አልነበረም፣ አልሰማንም፣ አልተነገረንም፣ ከዚህም በኋላ አንሰማም፣ አናይም። ካንተ ውጪ የምንሰማው፣ የምናየው፣ የምናመልከው፣ የምንከተለው ካንተ በቀር ማንም የለም፣ ሊኖርም አይችልም። አሉም ብለው ያሏቸው ውሸታሞች ናቸው። አሉም ብለው ያሏቸው ሐሰተኞች ናቸው። አሉም ብለው ያሏቸው ከመቃብር በታች ሞተው ሬሳዎቻቸው አጥንቾቻቸው በስብሰው ከመቃብር በታች ተዘግተዋል። ሞት ይዝህ ዘንድ ያልቻልክ የዳዊት ስርና ዘር የሆንክ የምታበራ የንጋት ኮከብ፣ በሁለት ወገን የተሳለ ስለታም ሰይፍ ካፍህ የሚወጣ በሰባቱ የወርቅ መቅረዞች መካከል የምትመላለሰው ከሙታን በኩሮን የተነሳ በሕያዋንና በሙታን ላይ ልትፈርድ ስልጣን ያለህ የአብርሃም ልጅ፣ የዳዊት ልጅ፣ የእግዚአብሔር ልጅ ኢየሱስ አንተ እኮ ልዩ ነህ። አንተ ልዩ ነህ እኮ ልዩ ነህ የኔ አባት፣ ልዩ ነህ ውዴ፣ ልዩ ነህ ውዴ። ዓለም ባያውቅህ አንተ እኮ ልዩ ነህ። ዓለም ባያውቅህ አንተ ልዩ ነህ። በመንፈስህ ራስን ስለገለጥክልን አውቀናል። ነፍሴ አንተን አውቃለች። የእህቶቼና የወንድሞቼ ነፍስ አንተን አውቀዋል። ልንክድህ አንችልም። ዕጣ ክፍላችን ነህ። ገመድ በአማረ ስፍራ ወደቀልኝ ተብሎ እንደተባለ ኢየሱስ አንተ የዘላለም ማረፊያችን፣ የዘላለም መመኪያችን፣ የዘላለም መጠጊያችን፣ የዘላለም መኖሪያችን፣ የዘላለም መሰማሪያችን፣ የዘላለም ወንድማችን፣ የዘላለም ሊቀ ካህናችን፣ የዘላለም አባታችን፣ የዘላለም ተስፋችን፣ የዘላለም መኖሪያችን የሆንከን ጌታ ነህ። ለዘላለም ስምህ ይባረክ። አባዬ ስምህ ይባረክ። አባዬ ስምህ ይባረክ። አባ ስምህ ይባረክ። የአብርሃም አምላክ ስምህ ይባረክ። የይስሐቅ ንጉሥ ስምህ ይባረክ። የያዕቆብ አምላክ ስምህ ይባረክ። የእስራኤል ንጉሥ ስምህ ይባረክ። ስምህ አዶናይ ነው። ስምህ ያህዌ ነው። ስምህ የሽዋ ነው። የሽዋ ለዘላለም ስምህ ይባረክ። ታላቅና የተፈራህ ገናና አምላክ ለዘላለም ስምህ ይባረክ።
ለዘላለም ስምህ ይባረክ አባዬ፣ ለዘላለም ስምህ ይባረክ። እኔና ልጆችህ በምድር ዙሪያ ያለን በመንፈስ ራስን የገለጥክልን አንተን እናመሰግንሃለን። ለአንተ እልል እንላለን። ለአንተ በጉልበታችን እንንበረከካለን። አንተን እናመሰግንሃለን። ጽድቅህንና ማዳንህን፣ ጌትነትህና አምላክነትህን፣ አባትነትና ቸርነትህን እንመሰክራለን። አንተ በሰጠህን በመንፈስህ በከፈትከው በአንደበታችን በሰጠህን በዘመናችን አዳኝነትህን፣ ንጉሥነትህን፣ ትህትናህን፣ ሰው መውደድህን፣ ፍቅርህን፣ ዘላለማዊ ትዕግሥትህን እናወራዋለን፣ እንተርከዋለን። ከአንደበታችን ቃልህን የሰሙ ልባቸው ይነካ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከአንደበታችን በተኮላተፈ አንደበት የተናገርነውን በመንፈስ ቅዱስ ኃይል የተቃኘ ሆኖ ሰዎች ልብ ውስጥ ገብቶ ልጅን ኢየሱስ ክርስቶስን በማወቅ መዳን የሚገኝበትን ጥበብ እንዲያውቁ ወደ መዳን እንዲመጡ ኢየሱስ ክርስቶስን እንዳያውቁ የጋረዳቸው መጋረጃ ከላያቸው ላይ በልጅ በኢየሱስ ስም ልብስ ከሰው ላይ እንደሚወልቅ ከስም ጉልበት ከላያቸው ላይ እንዲወልቅ ከላያቸው ላይ እንዲረግፍ በኢየሱስ ስም ጸልያለሁ። ልጅህን ይወቁት። ለኃጢአት ይቅርታ የፈሰሰው የልጅ የክርስቶስ ኢየሱስ ደም ጉልበት አያቶቻችንና ወንድሞቻችን የታሰሩበትን እስራት ይበጣጥሰው በጌታ በኢየሱስ ስም ይበጣጥሰው። በመንፈስ ቅዱስ ኃይል መዳን ይሁንላቸው። አይኖቻቸው ይከፈቱ። እስራኤላውያን ወገኖቼ መንፈሳዊ አይኖቻቸው ይብራ። የቃልን ፍቺ ያበሩ ዘንድ የቃል ፍቺ ይበራላቸው ዘንድ መንፈሳዊ አይኖቻቸው ይብራ። አሕዛብ መንፈሳዊ አይኖቻቸው ይብራ። ሙስሊሞች አሕዛብ መንፈሳዊ አይኖቻቸው ይብራ። ኦርቶዶክሳውያን መንፈሳዊ አይኖቻቸው ይብራ። ካቶሊካውያን ወንጌላውያን መንፈሳዊ አይኖቻችን ይብራ። ያመኑ ያላመኑ መንፈሳዊ አይኖቻችን ይብራ። የቃል ፍቺ ይብራላቸው በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ጌታዬ ሆይ ውጣና ስበክ ብለህ ስትለኝ ወንድሞቼና እህቶቼን ውጣና ስበኩ ብለህ ስትል ራስህንና ጸጋህን ተማምነ ነው። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስም አንደበቴ ላይ ቃል የሚጠፋኝ ሰው ነኝ። ቃል አሳምሬ እንኳን መናገር ማልችል ሰው ነኝ። አንተ ግን እግዚአብሔር እንደዚህ አይነቱን ሰው ትጠቀማለህ። ጥንቱንም ሙሴን ስትጠራው አንደበተ ትብ ሆኖ ሂድ ውረድ እኔ አስተምርሃለሁ፣ በፈርዖን ፊት የምትናገረውን አስተምርሃለሁ፣ ሰጥሃለሁ ብለህ ያልክ ጌታ ራስን ተማምነህ ትጠራለህ። አንደበቴ እንኳን ጌታ ሆይ አጥርቶ መናገር የማይችል ሰው ብሆን እህቶቼና ወንድሞቼ እንደዛ ቢሆኑ አንተ ግን በጸጋ ጉልበት የቃልህን እውነት ስትፈታልን በመንፈስ ቅዱስ መነዳት የቃልህን እውነት ስንናገር የሰዎች የጠጠረ ልብ በቃልህ መዶሻ የተሰበረ ይሁን ይድኑ ዘንድ አይኖቻቸውን የጋረደ መጋረጃ ልባቸውን የዘጋ እንደ ድንጋይ የጠነከረ ነገር በቃል መዶሻ የተሰበረ ይሆን። እግዚአብሔር ሆይ በልባቸው የበቀለ የዚህ አረም የሆነ ነገር ክፉ የሆነ ነገር መራራ ስር የሆነ ነገር በቃል ሰይፍ በልጅ በኢየሱስ ስም በላያቸው ላይ የተከለው ሰይጣን የዘራው ሰይጣን የተከለው በስም ጉልበት ዛፍ ከስሩ እንደሚነቀል የተነቀለ ይሁን። በቃል ሰይፍ የተቆራረጠ ይሁን። አይምራቸው ለክርስቶስ የተማረከ ይሁን። በእግዚአብሔር ቃል ላይ የተነሳ ሐሳብ በስም ጉልበት የፈረሰ ይሁን። አባዬ የሚድኑትን ነፍስ በተኮላተፈ አንደበታችን በጸጋ ጉልበት የተናገርነው ቃል ልባቸው ላይ ይብቀል፣ እንደተዘራ ይብቀል። መክኖ አይቅር፣ ቃልህ መክኖ አይቅር። በጌታ በኢየሱስ በተለያየ ነገር እግዚአብሔር ተዳፍኖ እንዳይቀር በልባቸው ላይ ይብቀል። በመንፈስህ ያዛቸው። በሌሊት በሕልም በራእይ ተገለጥላቸው። የነገርናቸው ቃል እውነት እንደሆነ በመንፈስ ቅዱስ አሳስባቸው። አይሁዳውያን ወገኖቼን እለምንሃለሁ አባዬ፣ አይሁዳውያን እስራኤላውያን ወገኖችን ለእነሱ የተሰጠው የተስፋ ቃል አሕዛብ በመሲሁ አይተው ሲደነቁ፣ እነሱ ግን ዛሬም ስሙ ሲጠራ ይረግሙታል። አባዬ እለምንሃለሁ፣ ጌታዬ እለምንሃለሁ። እስራኤል ስሙ ሲጠራ የመሲሁ የየሽዋ ስም ሲጠራ ይረግሙታል። አሕዛብ ግን ያወቁት ስሙ ሲጠራ የሽዋን ያከብሩታል። በስሙ ይደነቃሉ፣ በስሙ ይገረማሉ፣ በስሙ መዳን አግኝተዋል። እስራኤል ግን በስሙ መዳን አላገኙም፣ በስሙ አልተገረሙም፣ በስሙ አልተደነቁም። ይህም ቃልህም ባለማወቅ ነው። በላያቸው ላይ የተቆጣኸው የተጣልክባቸው ድንዛዜ ከላያቸው ላይ ይነሳ። መዳንን ያውቁ ዘንድ አይኖቻቸው ይከፈቱ። የቃልህ ብርሃን ይብራላቸው። በባሪያዎች በነቢያት በኢሳይያስ በኤርምያስ በሙሴ በሕዝቅኤል በዳንኤል
በሌሎች ቅዱሳን ነቢያት በነ ዘካርያስ የተናገርከውን ነገር እግዚአብሔር በልባቸው ላይ የነቢያት መንፈስ አይኖቻቸው እንዲከፈቱ በልጅ በኢየሱስ ስም ጸልያለሁ። አባዬ ይህን ታደርጋለህ። ለዘላለም ስም ይባረክ የኔ አባት፣ ለዘላለም ስም ይባረክ የኔ ጌታ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። የጠላት የዲያብሎስ ሥራ ሁሉ በልጅ በኢየሱስ ስም የፈረሰ ይሁን። ኢየሱስ ክርስቶስን እንዳያውቁ የጋረዳቸው መጋረጃ በአይሁድ ሃይማኖት ውስጥ፣ በእስልምና ሃይማኖት ውስጥ፣ በኦርቶዶክስ፣ በካቶሊክ፣ በተለያየ ሃይማኖት ውስጥ፣ በዓለም ባሉ ሃይማኖቶች ውስጥ ተደብቆ በሃይማኖት ጀርባ ተደብቆ በባህል ጀርባ ሆኖ ተደብቆ ኢየሱስ ክርስቶስን የሚራገም ኢየሱስ ክርስቶስ የተናገረውን ቃል የሚያቃልል ቃልህን የሚያቃልል እግዚአብሔር ከሥጋ ለባሾች ጀርባ ሆኖ የሚሰራ አውሬ በስምህ ጉልበት በኢየሱስ ክርስቶስ ስም እግዚአብሔር በመንፈስ ጉልበት የተቃጠለ እንዲሆን ጸልያለሁ። እጆቼን በእምነት አነሳለሁ። እግዚአብሔር ምድርና ሞላ የተሸከመቻቸው ጣዖታት በእነሱ ላይ ሆኖ የሚሰራ ክፉ የመናፍስት ኃይላት ኢየሱስ ክርስቶስን የሚቃወም በአየር ላይ ስልጣን አለኝ ብሎ የሚል የጨለማ ኃይል ገዢ ከተቀመጠበት ከፍታ ላይ ዙፋኑ የተደፋ ይሆን። አለቃው መንፈስ በጌታ በኢየሱስ ክርስቶስምና ስልጣን የያዛቸውን ትውልድ እንዲለቅ እግዚአብሔር ሆይ በባቢሎን ቤልን እቀጠዋለሁ ብለህ እንዳልክ እግዚአብሔር በምድር ዙሪያ ላይ ያለ በአገራት ላይ የምድሩን ከፍታ ይዞ ገዢ ነኝ ብሎ የተቀመጠ አለቃ መንፈስ በስም ጉልበት በኢየሱስ ክርስቶስም የዋጠውን ትውልድ እንዲተፋ እግዚአብሔርም አሳውን አዘዘው ዮናስንም ወስዶ በየብስ ላይ ተፋው እንደሚል ትእዛዝ ካንተ ዘንድ ይውጣ። አውሬው ያዋጣቸው፣ ዘንዶ ያዋጣቸው፣ በእባብ የተተበተቡ፣ በአሽሽ የተያዙ፣ በተለያየ ርኩሰት የተያዙ፣ በሃይማኖት ትብታብ ተተብትበው የተያዙ፣ በአድን አምልኮ አጋንንታዊ አምልኮን ስውር የሆነ እግዚአብሔር የዘላለም አምላክ እግዚአብሔር በተመሳሳይ ጾታ ጋብቻ ሁሉ የተያዙት የዋጣቸውን በልጅ በኢየሱስም ይተፋቸው ዘንድ እግዚአብሔር ትእዛዝን ባሪያህን የአማቴው ልጅ ዮናስን እንዲተፋው በአሳው ላይ ትእዛዝ ባወጣ ሰዓት ላይ አሳው ወስዶ እንደተፋቸው በስም ጉልበት ትውልድ ይተፋ፣ ከተዋጠበት ከዘንዶ አፍ ይተፋ። ገናናው ስም ይባረክ፣ ለዘላለም ስም ይቀደስ። የኔ አባት ይህን ታደርጋለህ፣ እናከብራለን። የሚድኑትንም እየጨመርክ ስላለ በእኛ ላይ ስራ እየተሰራ ስላለ ስራውን የምትሰራ አንተ ነህ። እኛ ከአንተ ጋር ሰሪ ነን። በመንፈስህ ምራን፣ በቃል እውነት አስታጥቀን፣ በመንፈስህ ኃይል አስታጥቀን። የምንናገረውን እግዚአብሔር አብዛለን፣ አስተምረን፣ በጽድቅ ጎዳና ምራን፣ በእውነት ምራን፣ በቅድስናና በጽድቅ አንተን በመፍራት ሕይወት በዚህ ትውልድ መካከል በመልካም ኑሮ ምሳሌ ሆነን ሁሉ እንድናልፍ በጌታ በኢየሱስ ክርስቶስም አቤቱ ጌታዊ ሆይ ከትናንትና ይልቅ ለዛሬ ከዛሬ ይልቅ ለነገ እንድታስተምረን ጥበባትና ሚስጥራትን እንድትገልጥልን እንድትሰጠንም በልጅ በኢየሱስ ስም ጸልያለሁ። ስምህ ለዘላለም ይቀደስ። በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ ወንድሞቼ እናቶቼ፣ ጸጋ ይብዛላችሁ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። እግዚአብሔር ይባረክ። ከአይሁዳውያን ከተለያየ ቦታ ላይ ጥያቄ ያላችሁ ሰዎች ካላችሁ ጻፉልን፣ በውስጥ መስመር ጻፉልን። ጌታ ዘመናችሁን ይባርክ። አጫጭር ነገር እንድትናገሩ ለወግዬና ለዛኪ ለሌሎችም አጭር ደቂቃ ልስጣችሁ። ወግዬ መጨረሻ ላይ ብትጸልይና በእሷም ጸሎት አጭር አርገን ብንጨርስ በጣም ደስ ይለኛል። ብዙ ጊዜ ሰዓቱን እኔን የሚይዘው አሁን በጣም ብዙ እሸማቀቃለሁ እናንተን አስቀምጬ ብዙ ጊዜ ሳወራ። ተባረኩ። ብያባ ከአንተ ልጀምር። ሰላምዬ ቤቱን መሪው ውሃ አልጠጣ። ተባረኩ። የተወሰነ ተናገር። ያባለ ዛኪ ቀጥላል። ተባረክ። ሰላም ለእናንተ ይሁን በያላችሁበት። ተባረኩ። በጣም ደስ የሚል ቀን ነበረ። ኤርሚ ጌታ ኢየሱስ ጸጋውን ያብዛልህ፣ እጥፍ ድርብ ተባረክ። ጸጋውን ያብዛልህ ጌታ። ሁላችሁም እዚህ ላይ ያላችሁ ከታችም ላላችሁ እግዚአብሔር ሰሚ ጆሮ አስተዋይ ልብን ይስጣችሁ። ወዳችኋለሁ። ለኪንግ የተናገረው
ቅድም በዕብራይስጥኛ ሰሚ ጆሮ አስተዋይ ልብ ይስጣችሁ እስራኤላውያን፣ ጌታ ኢየሱስ ስለእናንተ ቀራንዮ መስቀል ላይ ውሏል። በብዙ መከራ አልፋችኋል። ይሄ ልናገር ነው የምፈልገው። መጨረሻ ላይ ምን አለው? የልጅነቴ አምላክ የአብርሃም የይስሐቅ አምላክ ብለህ ጸልይ ብሎት ነበር ኪንግን ቅድም። እና የሆነ ጸሎት አውቃለሁ በዕብራይስጥ ቋንቋ አኔኑ ኤሎሂም የመርከባ ኤሎሂም ይስሐቅ ዳዊት ብሎ የሚጸልይ ጸሎት አለ። ኢየሱስን ማወቅ ይሁንላችሁ በያላችሁበት። עם ישראל אוהב אתכם, מכבד אתכם. יהיה לכם אוזן טוב, יש לכם אגו, קצת אתם חזקים. אני אוהב אתכם, אתם עם אלוהים. נשמע, תתפללו, תגיד, אל תחכו, זה יגיע עוד מעט. תגידו ישוע משיח, תחכו לו, תתפללו, עננו אלוהים יצחק דוד, עננו, תגידו ככה, אל תחכו לו, זה העולם עכשיו פונה לו. אוהב אתכם, מכבד אתכם, ወዳችኋለሁ በያላችሁበት። ጌታ ኢየሱስን ማወቅ ይሁንላችሁ። ኦርቶዶክሳውያን ስሙ፣ ኢየሱስ ሳታውቅ እንዳታልፍ። ቀሪ ጊዜን ዘመንን አታውቅ። አርፋለች። ስለዛሬው ስለሰማኸኝ እግዚአብሔር ሰሚ ጆሮ አስተዋይ ልብ ይስጥህ። ኢየሱስን ጥራ በሄድክበት። ተባረኩ። ወዳችኋለሁ። ኤርሚ፣ ሰኒ፣ ሁላችሁ በያላችሁበት ጌታ ኢየሱስ ጸጋውን ከኔ የምትናገሪው ካለ አንቺ ቀጥይና እዛ በኋላ ሊያ እዛ ወዲ አንቺ ጨርሳለሽ። ይረግማሉ፣ ነገር ግን ለኛ መዳን ሆኖልናል። ስለዚህ መዳን ነው፣ ስለዳንበት ስም ነው የምንናገረውና እግዚአብሔር አምላክ ዘመንህን ይባርክ ወንድምነት። ጌታ በእውነት ያው አደርክ አንተ። እኛ እንኳን ተኝተን ተነሳን፣ አንተ ግን አደርክበት። አንድ ነፍስ ብትድን ብለህ ነው እንደዚህ። እግዚአብሔር በእውነት ጸጋውን ያብዛል። እኔ ስላንተ ቃል የለኝም። በእውነት እኔ ብችል ሳፖርት በተለይ ይህም ቤት በጣም ብዙ አታክ ስላለበት ኮፒ ሊንክ ሼር ማንን ይገዳል? አበባ መላክ ማንን ይገዳል? ለቤቱ ነው እንጂ ለሱ ምንም የሚጠቅመው ነገር የለም። ያው እግዚአብሔር ምስክሬ ነው። አንድ ነገር ብትልኩ ግማሹን ነው የሚወስዱት ቲክቶኮችና ቤቱን ግን ይጠብቃል። እባካችሁ ሰይጣን እንኳን ለብዙ ነገር ለክፋት ብዙ ነገር ያደርጋል። ተው ስትነገሩ በቃ እንዱ እስክትነገሩ አንጠብቅ። ክርስቶስን ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተ ምንን መሰሉ? እንምሰል ወንድሞቻችን እህቶቻችን እንምሰል።
ላሶት ካሃ ቲትኑ በሜት የመስጠትን ወይኔ የመስጠትን በረከት ብታውቁ ሰናይት ማናት ትሉ ነበረ። ሰናይት ማናት ብትሉ የተራብኩኝ የተጠማሁኝ በልጆች አባት ማጠባው ጡት እንኳን ደርቆብኝ የነበርኩ ሴት ነኝ። ብዙ መከራን ያለፍኩኝ ለልጆቼ ጡት ዛሬ 9 ዓመት ልጅ አለችኝ። የመጨረሻዋ ልጅ 4ኛዋ ልጅ ማጠባት እንኳን መተርና የሚባል አለ ወተት የሚገዛ አልነበረኝም። የመስጠትን በረከት ሳውቅ ነው እግዚአብሔር አምላክ በብዙ በረከት ያትረፈረፈኝ። በእውነት ስጡ። ሕያው እግዚአብሔር ምስክሬ ነው። ታዩታላችሁ እግዚአብሔርን። ደግሞ ለወንጌል ነው ብትሰጡስ ምን ችግር አለው? ምን ችግር አለው? ጊዜያችሁን ሰጣችሁ ለወንጌል እኛ እንደዳን አንድ ነፍስ ትዳን አንድ ነፍስ እና ቤታችሁን ነቅታችሁ ጠብቁ። የሚጠቅመው ይህ ቤት ለኤርሚ አይደለም። ሕያው እግዚአብሔር ምስክሬ ነው። እንዲወደኝ አይደለም ይወደኛል። አሁን ገና ነው እኔ በቃ መጠጋት የጀመርኩ ኤርሚን። ብዙ ዓመታት አልተጠጋሁትም ነበር። እንዲወደኝ አይደለም ግዴታው ነው፣ ሊወደኝ ይገባል። ነገር ግን ይህ ቤት ያልዳኑ ቤተሰቦቻችን አሉ፣ ያልዳኑ ቤተ እስራኤሎች አሉ፣ ያልዳኑ ኦርቶዶክሶች አሉ። ባይሆን ለአንዲት ነፍስ መዳን እንዲሆን እኛ ባረፍ ነው ማረፍ እነሱም እረፍት እንዲሆናቸው በየመቃብሩ እየዞሩ በየመቃብሩ እየሄዱ የሚለምኑ እግዚአብሔር እያለላቸው እግዚአብሔርን መለመን ሲችሉ ጻድቅ ያድነኛል፣ ጻድቅ ያማልደኛል ወደ እግዚአብሔር እያሉ እውነተኛ ስግደት ለማይሰጡት እውቀት እንዲገባቸው